ሴክስ ላይ ግን እንዴት ነህ? ማለት እንዴት ሴክስ ላይ ማለት ያው ጎበዝ ነህ ወይ ለማለት ፈልጌ ነው። ምን ደነገጥ ካስደነቅ እኮ እንዴ ያልጠበቅኩ አንቺ ውሻ ነው ማን ይፈታል? አንተ ከማሩታ አይ እኔ አላ አይደለ አንድ ዙር ብቻ ሄዶ ማለት የሚልከሰፈሰው ብዙም ደስ አይልም። በቃ ደስተኛ አላ አይደለ የኔንም ያንተንም የሚጠብቅ ደጋግሞ ሁለቴ ሶስቴ አይነት እንደዚህ ብዬ ጠየቁ። ለምን ነው ገብቷል እንዴ? ኧረ ገብቶኛል። በጣም ደስ ይለኛል። ያልክ እኔ እቺ ስመላለስ አንዳንዴ ካሮቦች ጋር ምናምን እንወጣለን እና በዛ ሰዓት ያው ብዙም ጎበዝ አይደለም። አይችልም ምንም አይችልም። ውሻ ደግሞ አብሽን ከብቻለሽ። ውሻ ማን ነው? ውሻ ወይኔኛ ዘለ ውሻ አብሽን አባ ውሻ ማን ነው? ዝም በይ እሺ አንተ በማለት ወንድ አይደለም ከሴት ጓደኛ የሌላ ሴት እንገይውላ ወንድ ማውራት ሲጀምር አስብ ማይሀርት ጭራሽ ማይሀርት ምናምን እንዲህ ማለት ነው። የኔ ስም አሸናፊ ቢሮ ብላ ነው ያዘችው። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ? ዛሬ በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ይሄን ባለ ታሪካችን እዚህ ስቱዲዮ አብሮኝ ይገኛል። አብራችሁን ቆዩ። እንኳን ደህና ቆየኝ። እስቲ የመጀመሪያ ስምህን ለኔም ለተመልካቾቻችን ለማስተዋወቅ ይችላል? እሺ ስሜ አሸናፊ ይባላል። እሺ አሸናፊ እስቲ ምንድነው ወደኛ ሚዲያ ያመጣህ? የመጣሁት ሚስቴ እየወሰለተችብኝ ነው ማለት እንዴት? እስቲ ነገሩን መጀመሪያ ዝርዝር አድርገህ ንገረኝ። እንዴት ማለት እንዴ መሰለህ? ከመጀመሪያ ልጀምርልና ልንገርህ። እኔ እንዴት ልበልህ ካለ እናት ካለ አባት ብቻዬን ማለት ያደግኩት እና ከጎዳና ተዳዳሪነት ተነስቼ አንስቶኝ አለ የማደጎ እንትን አለ አካባቢያችን እና በማደጎ አስገብቶኝ እዛ ቤተሰብ እንደሌለኝ ስለሚያውቅ ያውቁኛል የአካባቢው ሰዎች እና በዛ አስገብቶኝ በዛ እየተረዳው እያደግኩኝ እና በመሃል የሆኑ በቃ እንዴት ልበል ከእናት ከአባት የሆኑ በበቃ በላይ የሆኑ ቤተሰቦች አሳዳጊዎች አግኝቼ ከዛ ወስደውኝ እነሱ ጋር ያሳደጉኝና በጣም ጥሩ ናቸው ለኔ ማለት እነሱ መውለድ አይችሉም ማለት ናቸውና ከማሳደግ ያሉኝ አካባቢ ደግሞ እንደዚህ ልጆችን ለፈረንጆች ለውጪ በቃ ላሳደግ መውለድ ለማይችሉ ሰዎች እንደ እናት አንድ አባት ሆኖ እንዲያሳድጉ ይሰጧቸዋል እና በዛ መልኩ ነው እኔ ወደ ከነሱ ጋር ካሳደጉ ቤተሰቦች ጋር የተገናኘሁትና ማለት ከእናት ከአባት በላይ ናቸው ለኔ እንደ ልጃቸው ተንከባክበው አሳድገው እናቴም አሁን ምራት ጡቷን አጥታ ነው እንደ ልጇ ያሳደገችኝና በጣም ነው የምወዳቸው። ሲጀምር እናትና አባት የለኝም ብዬ ከእናትና ከአባት በላይ ሆኖ ነው ያሳደጉኝ ለኔ እና በጣም ጥሩ ቤተሰቦች ነው ያሉኝ። አሳድገውኝ ከዛ እድሜ ደግሞ ለትምህርት ሲደርስ በ9 ዓመቴ ላይ ነው የገባሁት። ትምህርት አስገብተውኝ እንደ ልጅ አባቴም ቢሆን እየተመላለሰ እንደ ልጁ እየተንከባከበኝ የሚፈልገውን ነገር ሳያጓድሉብኝ እያሟሉልኝ ለትልቅ ደረጃ ማለት ዩኒቨርሲቲ ድረስ ተመርቄ ከዛም ደግሞ እንደ ማንኛውም ሰው መቼስ ወጣት ስትሆን ቤተሰብ ጋር መኖር ስታድግ ይከብዳል። ከዛ ትምህርቴን ተመርቄ ራሴን ስራ ከያዝኩ በኋላ በዛ ከነሱ ትንሽ ራቅ ያለ ሰፈሪ ተከራይቼ ራሴ ወጣሁ። በራሴ መኖር ጀምሬ ማለት ስራ እየፈለኩኝ አጋጣሚ ቀበሌ ያገኘሁኝ ስራ ቀበሌ ላይ አገባሁኝ። እንደ አጋጣሚ በማቆሩ አብረን የተማርነው ልጅ ገብቶ ነበር። በሱ አጋጣሚ ያስገባኝ እዛና በዛ ሰው መስራት ጀመርኩኝ። እንደማንም ወጣት መኖር ጀመርኩ። በተነ እየገፋ በዚህ አጋጣሚ ዳግምን በጣም ነው የማመሰግነው። ዳግም ማለት ለኔ ምርጥ ጓደኛዬ ነው። ከትምህርት ቤት ጀምሮ አብሮኝ ያደገ ልጅ ነውና በጣም በቃ ከወንድም በላይ ነው ለኔ። በጣም በይሳት አሉኝ ከምለው ሰው አንዱ ነው ለኔ ማለት ነው። ህይወቴ ላይ እኔ እናትና አባት የለኝም። ለኔ እንደ እናትና ከእናትና ከአባት በላይ በቃ ለኔ እንዴት ነው በጣም ይሳሳልኛል። ከምንም በላይ ነው ይሳሳልኝ ለኔና እኔም በጣም ነው የምወደው። እዚህ አጋጣሚ
ይሄንንም ካየው እኔ ከማንም በላይ ከወንድሜ ከራሴ በላይ ነው የምወደው ነው እሱ ነው ወደዚህ ስራ ማለት ቀበሌ እንድገባ ያደረገኝ ያስገባኝም ስራ እሱ ነው ህይወቴ ላይም ስኖር ብቸኝነት እንዳይሰማኝ ከጎኔ ሆኖ አብሮኝ ማለት ያኗኗረኝ ያለው እሱ ነው ለኔ ማለት ነው እና በዚህ አጋጣሚ እንግዲህ ትኖራለህ ወጣት ነህ በማለት ይኖራል እድሜ በሄደ ቁጥር ደግሞ ነገሮች በመፈጠር ደረጃቸው ወደ ትዳርም ወደ ምንም የሚሄድ እድል ይጨምራል በዚህ አጋጣሚ ከሷ ጋር ተገናኘ ከሆነ ባለቤቴ ጋር እኔ ቢሮ ላይ ገባሁኝ አድርጌ ከዛ በኋላ እሷ ጉዳይ ነበራት አጋጣሚና መጣች ከሚስት ከመውራት በፊት እስቲ ቤተሰቦችን ትክክለኛ ወላጆችን በምን እንዳጣቸው ታውቃለህ? አላውቅም ማውቀው ነገር የለም ስለ ቤተሰቦቼ ብቻ ማስታወሰው በቃ የአካባቢ ሰው እንደሚያሳድገኝ እንግዲህ አካባቢ ሰው እየተላላኩ ነው የኖርኩት ስንት ዓመት ነበር ጎዳና ላይ መኖር የጀመርኩት? ከህፃንነቴ ጀምሮ እዛ ላይ ነው የኖርኩት ማለት ነው እና አካባቢ ሰው ነው ያሳደገኝ ነገር ያለው ጉዳይ ከዛ አንድ ጊዜ ሪቪ ባደረገው ነው ባላውት እኛ አካባቢ ከፈተ የህፃናት ማሳደጊያ ምናምን ተብሎ ወላጅ አልባ ህፃናት የሚለው እዛ እየገባሁ ማድረግ ጀመርኩ በፊት አንድ የሆነች እንትን ነበረች እዛ አካባቢ ጎረቤት ይሁን እኔ እንጃ ቤተሰቦቼን እሷ ታውቃለች ብዬ ማስባት እሷ ነች እና ስለነሱ ጦርነት ምናምንና ግን እንደዚህ ዲቴል አልነገረችኝም እኔም ህፃን ነበርኩኝ እና ላይ መጠየቅ እንትን አልነበረኝም እሷ አንዳንዴ እሷ ለሊት ነው የምትሰራው ስራዋና አንዳንዴ እሷ ቤት ስታድር ምናምን እያስገባች ታሳድረኛለች ከብርድ ላይ ምናምን ጠዋትም ስመጣ ምናምን ቁርስ እሷ ነው የምትሰጠኝ ምናምን ምግብ ሰጠኝ ላላከላታለሁ ለእሷ ለሰፈሩ ሰው ምን ነው እንዳደረገው ምናምን ይወዱኛል በቃ ቤቢ ነው የሚሉኝ አሁን ሲሄድ ራሱ በስሜ ራሱ አይቆይም በቤቢ ነው የሚያውቁኝ እና እሷ ነበረች ታውቃለች የምለው እኔ አሁን ማለት ካለፈ በኋላ ያ ነገር ሁሉ ነገር አልፎ ምናምን ሄጄ ፈልጌ ነበር አካባቢ ላይ የለችም ፈልጋት ነበር አዎ ሄጄ ነበረ የለችም ወጣለች ከዚህ አካባቢ ምናምን አሉ ከዛ በኋላ በቃ ምን ማድረግ ስላልቻልኩኝ ዝም ብዬ እንትን ብያለሁ እና ወደዛኛው ሀሳብ ስመለስልህ እሷ መጣች ወደ ቀበሌያችን እና የሆነ የሚጨርሰው ጉዳይ ነበራት እሷ በራሱ ታስተካክለው ነገር ነበረ እና በቃ ሳያት እንደዚህ እንዴት ልበል በጣም ድንግጥ ነው ያልኩት በጣም ነው የምታሳዝነው በጣም ጉስቁል ብላለች ፊቷን ምናምን እንዴት ልበል በቃ እናቶች መንገድ ላይ ወደ የሚኖሩት እናቶች ምናምን አሉ አይደል በቃ ያላት ነገር እንደዛ ነው በቃ ጉስቁል ብላለች እንደዚህ በቃ ምቾት ላይ ያለች ሴት እንዳልሆነች ታስታውቃለች እና በጣም እንትን አለችኝና አሳዘነችኝና ቀርቤ አዋራኋትኝ እና እንዴት ነሽ ምናምን አልኳትኝ ምናምን አይናፋር ነች ምናምን እግዚአብሔር ይመስገን ምናምን አለችኝ የበለጠ በቃ እንደዚህ ያለ እያሳዘነችኝ መጣች ምናምን እንደዚህ ሳወራት ደግሞ እዚህ ቀበሌ ጉዳይ እንዳላትና በቃ ረጅም ጊዜ እያመላለሱት እንደሆነ ከወር በላይ ሆነኝ ከጀመርኩ ጉዳዩ እና እያመላለሱኝ ነው ምንም የሚሰጡኝ መፍትሄ የለም ምናምን አለ ምንድነው ጉዳይሽ ምናምን ስላት ነገረችኝ ጉዳዩ እስኪ እኔ የምችለውን በአቅሜ ያደርግልሻለሁ ያግዝሻለሁ ምናምን አልኳት እና እኔ ውስጥ ስለማውቃቸው ምናምን አናገርኳቸው ምናምን እና የቀራት ዶክመንት ነበር ያላመጣችው በሱ ምክንያት እንደቆየበት ነው ነገሩ ያን ዶክመንት እንድታመጣ ምናምን አደረግን ምናምን ያን ዶክመንት ደግሞ በቀላሉ የምታገኘው ዶክመንት አልነበረ እና ጊዜ ሰጣት ምናምን ጊዜ አለ የኛ ደግሞ አለቃችን አጋጣሚ ለስብሰባ ከሀገር ሊወጣ ነበርና እስከዚህ ጊዜ አለ ይፈርምልሽና ትወስጃለሽ ግን ከዛ በኋላ ከሆነ እንደዚህ ለማምጣት እሱ ስለሚቆይ ከሄደ 3 ወር 4 ወር ይቆያል ስብሰባ ሰበበ ሀገር ውጭ እና በዛ ጉዳይ ይቆያል ለዛ በዚህ ጊዜ አሁን እቺን ሳምንት ሆናል ሊኖር ይችላል በዚህ ሳምንት እንደምንም ብለሽ አምጪ ምናምን አልኳት ከዛ በኋላ በቃ መጨረሻ ቀን ላይ በንጋታው ሊሄድ ነው ዛሬ አጋጣሚ እኛ እንዲሰናበት ነው ሲገባ እሷም ይዛ መጣች አጋጣሚ ነው ከዛ በኋላ ሰጥቶት ምናምን እሱ እንትን ለመፈረም ቢሮ አልገባም እኛን ለመሰናበት ነው የመጣው እንደምንም ምናምን እንትን አስጨረስኩላት ፈረመላት ከዛ ደስ አላት እሷ በጣም በቃ እንዴት ልበል ሌላ ነገር ያደረኩላት ነው ያስመሰለችው በጣም ብዙ ጊዜ ስለፈጀባት በጣም እንትን ብላ ነበር እና እንትን አልኳት እና አወራን ምናምን ደጅ መገናኘት ጀመርን ማውራት ጀመርን በቃ እንዴት ልበል ነገሮች አላ ደስ ወደሚል እንትን መሄድ ጀመርን
ከዛ በኋላ ስለራሷ እንደዚህ ምናምን መጠየቅ ጀመርኩ ማውራት ጀመርኩ እሷ እንዴት ነሽ ምናምን እንዴት ነው አኗኗርሽ ምናምን እንዴት ነው ምናምን አልኳት ስራ እንደሌላት ምናምን ነገረችኝ ውጭ ወራ እንዳለች ምናምን ከዛ በኋላ ማለት እኔ ደግሞ በሰዓቱ ከሷ የተሻለ ነገር አለ ከሷ ይሻላል ማለት የራሴ ስራ አለኝ የራሴ ቤት አለኝ እኖራለሁ እሄዳለሁ እና የተወሰነ ገንዘብ እኔ እንትን ልበልሽና ዱባይ ፕሮሰስ አሉ ጓየው ማቃቸው ሰዎች አሉ ዱባይ ፕሮሰስ የሚያደርጉ ማለት ነው እነሱ ላናግርልኝና ከተሻለ ከተሳካልሽ ለምን እንደዚህ እኔ የምችለው ነገር አላገዝሽም ምናምን አልኳት ከዛ በኋላ ደስ ይለኛል ምናምን አለች በቃ አለቀሰች ምናምን በደስታ በቃ ይላ መሰገነች ምናምን ከዛ እሺ ምናምን አለን እሷ ፓስፖርት እንድታወጣ የፓስፖርቱን ነገር እንጨርስ አደረገና እኔ የሰዎቹን ነገር ማውራት ጀመርኩ በዚህ ሁሉ ጊዜ እንደዚህ በመታረግላት ጊዜ ምናምን ምን ነበራችሁ ጓደኛሞች ነበራችሁ ወይስ ፍቅረኛሞች ነበራችሁ በቃ ወደ ፍቅር ተቀይሯል ነገሮቹ ግን እንደዚህ እንተፋፈራል አነጋገር በግልጽ በፍቅር እንትና ነባባለም ግን እሷም አንድ እየበላው ራስ ያንቀኝ ምናምን በድንግጥ በቃ እንደዚህ ውሃ ምናምን እየሮጠች ነው አላ የፍቅሩ ስሜት አለ እኔጋም እሷ ጋርም አለ ግን አንዲ ማውራቱ ላይ አደፍርም እሷም ሲስተም ስለሆነች እኔም ደግሞ እንትን አለ ማለት እንደዚህ ባንዴ እንደ ምን አለ መሰለህ ሲስተም ነው አንተ ሴት ስታግዛት ይሁን ለጥቅም የቀረብካት ከሰው ነገር ፈልገ ይመስላል በሚል ብዙም እንደዚህ ወደ ፍቅር ቦዳትም ይዤው ወደ እንደዛ እንትን ለማለት ነው እንትን ወበውስጥ ይዤው ደብቅ ይሆን እንትን ማለት እና የሷን ማጋቹን ሰዎች እኔ ያናገርኳቸው ነው ችግር የለም ፓስፖርት እና እንትን ፕሮሰስ የሚደረግበት ብር ምናምን ነገሩ ከዛ እሷ ፓስፖርቷን ጨረሰች ፓስፖርቷን እንትን ብላ ነበር አጋጣሚ እንትን መታወቂያ ምናምን ይላት ነበር በፓስፖርት እንትን ሲለው መታወቂያ እንትን ነው የመታወቂያውን ነገር ያው እኔም ቀበሌም ስለምሰራ ምናምን ተባበርና ተዛው ምናምን በታወቂያ ወጣ ፓስፖርቱም ወጣ 15 ቀን ምናምን ፈጀ እንትን ወደ ፕሮሰሱ ገባ ሰጧቸው ለሰዎች ምናምን ከዛ እነሱም ማለት ጎበዞች ናቸው ስለማቃቸው እኔም ስለተማመንኩባቸው ነው ወደ እነሱ ሄድኩኝና እንትን አሉ በቃ ችግር የለም ቀላል ነው ፕሮሰሱን እንትን ማለት ለምን እንትን ከመጥተይ ለምን እኔ ጋር ያኖርሽ ማለት እኔ ጋር ያርፍሽ ያደርሽ ነው ከዛ ተተሳካም ከዚህ ሁሉ እኔም ሸንሻለሁ ምናምን አልኳት አፈርሽ ምናምን እሺ ያለች አንድ ላይ ነው ማለት አዎ በቃ ቤት እንታደር ምናምን ማለት ነው አሁን ያለችበት ቦታ ጥሩ ስላልሆነ አሁን ከዚህ ስትወጣ ደግሞ ሰው ሉከን ሳይው አሁን እዛም ስራ ሲያገናኙት ሊጉስከል ያለች ምናምን ኮነች አሉ አይደል ስራ አይችልም ምናምን ስለሚያስቡ ያጣጥሏታል በሚል ቢያንስ እስከምትሄድ ድረስ ራሷን ትሪት እንታረግ እዚህ የምትችለው ስራ ትሻለች ሰው እኔም ስራ ስለሆንኩኝ ማታ ነው ገባው ታውጣጣሉ ማታ ነው ለዛ ቤቱ ነፃነት ስላለ በበለጠ ደግሞ ራሷ ላይ ተሰራለች ብቻ ስትሆን ራሷን ተከባከባለች በሚለው በዛ እንትን አለ አጋጣሚ ሰው እየኖርሽ እንደዛው ነው ከዛ ሁለት ሳምንት በኋላ ምናምን ደወለልኝ ልጅ ምናምን ጨርሼላታለሁ ትኬቱን ቆርጫለሁ ልክላታለሁ ወለጭ ግን አንተ የፍቅር ስሜት ለሰው ያለ ማለት እንዴት ውጭ እንድትሄድ አስማማክ ማለት እንትን ነው ንግድ ነው ያንግድ በርሃና ንግድ ነው አሁን እዛ ተረካቢ ሲያይክ ሉክክ ጥሩ ካልሆነ ነጋዴ መስሎም ገባ ሌባልታች በነብር ምናምን ነው መስሎ ለዛ ጥሩ ሉክ እንዲኖራት ምናምን በሚል በቤት የሚያስገባው እንደገና ንግድም ከሆነ ትሄዳለች የራሷን ነገር ንግድ ላይ ከዚህ ዱባይ ማለት አሁን ላይ በጣም የሚሰራበት እንትን ነው ገባክ እየተመላለሰች ልትሰራ ማለት ነው እዚህ ስለመጣ ያዛ ሰዓት ላይ እየተመላለሰች ሰው እኮ የሆነ ውስጡ ተቀጠሩ ነገር ስራ ወጥቶ ሲጋባና ምናምን ጥሩ ስሜት ይኖረዋል እንትን የሆነ ሰዓት ሲመቻቸው በግልጽ ስሜትን ለመነጋገር እንትን ያልገባ ድክመቷን ተጠቅሜ እንትን ለራስ አልፈለኩ ለሰዋት ወደ ፍቅር በዛን ሰዓት እና ተሳካ ነገሩም እንዳሰብነውና እንትናች እሺ ያሉ ሰዎቹ ምናምን ከዛ እሱ ደላላው እዛ ሰዎች አሉ ጓደኞቹ የሚያውቃቸው ምናምን እና ሄደች ወደዛ ለመጀመሪያ ሄድና ፕሮሰስ እንዳለቀት ሄድና እዛ ሰዎቹ ደንበኞች ምናምን ተያዝ ከዛ በኋላ በቃ ከዚህም ወደዛ ከዚህም ወደዛ ከዛም ወደዚህ ይዛ እንደመጣ ምናምን አላ ከዛ እሱ አመቻቻት እዛ ሰው ምናምን አገናኛት አስተዋወቃት ምናምን እና ለጊዜ ሄድካንቷት ደግሞ ሰዎችም እንትን አሏት ተቀበሏት ምናምን ከዛ እቃ ከዛ ማምጣት ጀመረች ምናምን ንግዱ ላይ በቃ እየሰራች መምጣት ጀመረች እና ጥሩ እየሄደ መጣች ምናምን
እዛ በመሃል የኔና የሷ ፍቅርም እየጨመረ ወደ ኤርፖርት ሄደሽ 3-4 የዘውልነች ናፈቀኛልሽ በቃ የበለጠ ወደ ፍቅር ውስጥ መግባት ጀመርን። እሷም ስራዋን እንትን ማለት ጀመረ። እኔም በቃ ጊዜ ይመስገን ከፋለና አንተ ነኝ በቃ ምክትል ስራ አስኪያጅ ሆንኩኝ። ጥሩ ቦታ እንትን አልኩኝ። እዛ ቤታችንን ያሳመርን አዳዲስ እቃዎችን እየሞላን እሷም ከዛ እቃዎች ታመጣለች ምናምን እያሳመረች ምናምን በቃ ቤቱን ሴት ሲኖርበት ቤት ደግሞ ታውቃለህ በጣም ነው በቃ ፏ እያደረገች ስገባ በቃ እያስደነቀኝ ባል አይደለ በቃ የትዳር ስሜት እንዲሰማኝ አደረገች ምናምን። እዛ ለምን አንጋባም ምናምን አልኳት። ደስ ይለኛል አለች። በቃ እንዴት ልበል የዳግም ያለኝ ስሜት አለ የዳግም ያለኝ ስሜት ወደ እሷ ተቀየረ። ከሷ በቃ እሷንም እሱንም በቃ እንዴት ልበል ከዳግም እኩል እሷ መውደድ ጀመርኩ። ማለት ዳግም ለኔ ምን ያህል እንደሆነ ነገር ያለው ቅድም በቃ እሷንም ወደዛ በቃ እንዴት ልበል ቃል ራሱ ይለኛል ለሷ በጣም በዚህ አጋጣሚ እኔ በህይወት ውስጥ አሉ የምላቸው እሷና ዳግም ናቸው። ጓደኛዬ ወንድሜ እሷ ደግሞ እናቴ እህቴ ጓደኛዬ ፍቅረኛዬ ሚስቴ በቃ እንዴት ልበል ሁሉ ነገሬ ናቸው አሁን ላይ ማለት ነው። በተለይ ደግሞ አሁን ላይ እሷ በጣም ለኔ እዚህ መድረሴ ራሱ እንትን እሷ ነች ማለት በቃ ሴት ሲኖር ነው በረከት ላንተ የሚኖር ትዳር ላይ ስትሆን ምናምን ደግሞ መተጋገዙም ሲኖር ምናምን ብዙ የምትረዳቸው በቃ የምትረዳ ሰው ራሱ ማግኘት ላንተ ትልቅ ነገር እና እንደዛ ስላት በቃ እንጋባው ነው ስላት ደስ አላት ምናምን እንዴት እናድርገው ፕሮግራም በሚለው ምናምን አወራን ምናምን ቤተሰብ የለኝም ሸው ማለት እሷም ቤተሰብ እንዴ የምጠራቸው ቤተሰቦች የሉም ሽማግሌ እንኳን የሚላክበት ማለት ነው። ያሳደጉኝ ያልኳቸው አንተ ቤተሰቦች ማለት እነሱ ጋር ሽማግሌ አይላክልኝ ነው የሚልከው እሱ አሁን ሽማግሌ ብልክ እንኳን ወደ እሷ ነው እንጂ ወደ እኔ ቤት አይላክም ሽማግሌ። እሷ ደግሞ ሽማግሌ የሚላክላቸው እንደዚህ እናት አባት ምናምን የሚባሉ ነገሮች የላትም። ለዛ ሽምግልና ይቀርና በቃ የፎቶ ፕሮግራም እና በቃ ጎረቤቶች ምናምን እንደዚህ ጎረቤቶች ማምጣት በቃ አራት ምናምን እንደዚህ አስበን እሺ ተባለ ምናምን። ከዛ አረግን ፎቶ ተነሳ ፎቶ ተነሳ ምናምን እዛ ቀለበት አረግን እዛው ቤተሰብ ምናምን አውቁልኛል አካባቢ ላይ አረግና ተረከበ ራት በላ ምናምን። ከዛ በኋላ ተፈራረምን ጋር ሄደን ምናምን የሥራ ሰዎች ምናምን እንደው እነሱን አልጠራቸውም ምናምን ላይና ተቀራኑብኝ እነሱ ተቀረተሳኙ በዛ ተፈራረመ ምናምን በቃ ወደ ተራራለም ኦሬዲ ገባን ማለት ነው። እስቲ ተራራለም ስትገቡና የፍቅር ስትጀምሩ ምን ያህል ጊዜ ሆናችሁ በፍቅር በጓደኝነት ተሰልፋችሁ? 2 ዓመት 3 ዓመት አይሆንም? 2 ዓመት ከምናምን ነው። እና በዚህ ሁላ ጊዜ ውስጥ በቃ አብራኝ እንትን በቃ ተዳራውኔ አስቤ አላውቅም። ለምን ነግሬያለሁ በቃ ቤተሰብ የለኝም መንገድ ላይ ለምኖረው ያሳዳጊዎች በቃ የነሱን ነገር ትልቅ ደረጃ አድርሶ ማሳየት ነው ልቤ እንጂ አሁን ትዳር ፍቅር ምናምን የሚባለው ነገር አያለበት። ልቤን ያሸነፈችው በቃ ልቤን ወሰደችው እሷ ነች። እና አሁን ላይ ለሷ በጣም ትልቅ ነገር ነው ያለኝ እና ተጋባን ወደ ህይወቱ ገባን። ፍቅራችን ጨመረ የበለጠ ምናምን እና መጀመሪያ ላይ ስለዚህ ነግሬ ከታስተማስከው መጀመሪያ ስነግረህ ስራ እንደዚህ አስጀምሬት ምናምን ባዘውታው ተያትሽላት ምናምን ቢክ ነበር እና የዛ የተወሰነ ብር ምናምን የሰዎች ምናምን ነበር አንዱ ለመቶሽ ምናምን ነበር እነሱ ማለት ነው። እና የሆነ ሰዓት ላይ ስራ ሄደች ምናምን ከተጋባን በኋላ እንደዚህ ወር 2 ወር ካለፈ በኋላ ምናምን ሄደች እሷ። ከዛ በኋላ 300 ሺህ ብር ገባ አካውንቴ ውስጥና ከሷ ላይ ተላከው እናት ብር ልከሽልኛል ዛሬ የምንድነው የዕቃ ምግጅበት ነው የሚቀመጥ ነው ይችላል አይደለም እንዴ ትዝ ይላል ነው እንደዚህ አድርገልኝ ነበርና ይሄ ነገር ደግሞ ላንተ ያንተ ስለሆነ በቃ አሁን ላይ ጥሩ ደረጃ ስለደረስኩኝ የራሴን ነገር መንቀሳቀስ የራሴን ነገር እያፈራው ስለሆነ ብሩ ማለት ስላወጣልኝ ስላረከልኝ አመስግኜ ልመልስልህ ብዬ ነው ለባልሻለሁ ለምን አስፈለገ ምናምን ይላልና ማለት ተራ እንደዛ ታስበው ምናምን አለች። ያው እሺ የኔ ማለት አንቺ ነው ይኸውልሽ በቃ ምናምን ብዬ ተቀላልደን ምናምን ዘጋን። ከዛ በኋላ እየሰራች እየኖርን በማር ምናምን ልጅ ምናምን ወለደ ምናምን አልኳት። ልጅ እኔ ገና ነኝ አለች።
አልፈለገችም መውለድ ማለት ነው። እና ግራ ገባኝ ምናምን በቃ ሴት ስለሆነች የራሷ ሴቶች በነገራችን ላይ የራሳቸው እንትን አላቸው። በቃ በእነሱ ባሰቡት መንገድ ካልሆነ እነሱ ያሰቡት ደረጃ ላይ ካልደረሱ በስተቀር እንትን አይሉ የሆነ ነገር ማድረግ አይፈልጉም። እና በቃ የራሷ ያሰበችው ግብ ይኖራል ብዬ ዝም አልኳት። ከዛ በኋላ በነገሮች በቃ መደወል ቀነሰች። ስትሄድ ነገር ያለ ኤርፖርት ስትሄድ እንኳን 3-4 ነው ደውልልኝ በቃ እንዴት በላክ አሁን እንትን አልከ አረፍ በላ ሰዓት እስኪደርስ በቃ እንደዚህ በቃ ያላጥ እና መደወል ቀነሰች ምናምን ስራ ቦታው ምናምን ምሳ ስወጥ ምናምን መደወል ቀነሰች። ከዛ አንድ ቀን ምሳ ሰዓት ላይ በቃ መደወል ቀነሳ ምሳ ሰዓት ላይ በላክ ምናምን ትለኛለች እና ምሳ ሰዓት ላይ ምሳ ሰዓት ላይ አልደወለች ምናምን ስራ ገባሁ ሊሳደውል ዛሬ ያልኩኝ ነው ዝም አልኩ። ከዛ ማታ ስገባ ምናምን ደወልኩላት ይዛ ነበረች አዎ አልታጣቀኝ ነው እና ደውላት እንዴት ነሽ እግዚአብሔር ይመስገን ሰላም ነው ምናምን አለች። ድምጿ አክሰንቱ ቀየር አለብኝ ማለት ከሌላው ጊዜ ማለት ምን ነው በሰላም ነው ምናምን ስላት አይ ትንሽ አሞኝ ነው ምናምን አለች። ደነገጥኩኝ። እኔ ሰው ሀገር ላይ ደግሞ ይከብዳል ነው ምንድነው ልምጣኔ ካልሆነ ምናምን ኧረ አይደለም እንደዛ አይደለም በጉንፋን ነገር ነው ምናምን አየሩ እየተቀያየረብኝ እኮ ትንሽ አስቸገረኝ ነው አለች። እዛ ትንሽ ሞቃት ነው ደባይ አይደል ትንሽ ከዚህ ከቀዝቃዛው ቦታ ወደዛ ስትሄድ ሞቃት ነበርና ትንሽ ጉንፋን ነው አስተለኝ በቃ አይዞሽ አርፍ በይበት ነው ማለት ነው። እኔ እኮ 6 ሰዓት ዛሬ ሳደብልኝ ምን ሆነሽ ብዬ ነው ምናምን አልኳት። ስለጣው አሞኝ ነው እኮ ዛሬ ለዛ ነው ምናምን አለች። ጠዋት እስከ 8 ሰዓት ድረስ ተኝቼ ነበር ብላ ከዛ ከሰዓት ላይ አልወጣም ቤት ተኛለሁ ብላ ሌላ ሰው ጋር ስደውላት ከሰዓት ጋር መጣ እሱ ጋር እቃ ገዝታው ጠዋት ጓደኛዋ ጋር እንደነበረች ነግራው ምናምን ከሄደች ምን ታስባለህ ያጠራጥራል አይደል? ከዛ ምንድነው መጠራጠር ጀመረ። ጓደኛ እንዳትሰዘ ያኔ ማቆ ጓደኛ የለም። ከዚህ በፊት በየደቂቃው መደውልልኝ ሚስቴ ለኔ መብላት አይደለም የኔ አዋዋል የሚያስጨንቃ ሚስቴ አሁን ድንገት ተነስታ ዝም ብላ ጠፍጠፍ በቃ አለ የሆነ ሰዓት ላይ ታወራለች ጠፍጠፍ በቃ የሆነ ሰዓት ላይ ጠፍጠፍ ምን አይነት ነገር ታስባለህ? ሌላ ሰው ለምዳና አያስብልም። ትንሽ ይከብዳል ነገሮች እንደዚህ ቶሎ መወሰን ግን ያው መጀመሪያ እስቲ ማለት መሀላችሁ ላይ ተፈጠረ ወይ አለመግባባት ወይ ጭቅጭቅ ምንም የለም። በፍቅር እየነገርኩ በፍቅር ነው ሄደችው። ከዚህ ስትሄድ ራሱ በቃ እንዴ ለበለ በቃ አብረን አድረን ምናምን ቁርስ እንትን ብያት ምናምን ነው ሄደችው። ስትሄድ መንገድ ላይ ራሱ 3 ሄደው ጓደኛም የላትም ብለኛል ማለት ጓደኛውን እዚህ አይዶ እዚህ የላትም እዛም የላትም እዚህም የላትም። እዚህ የሆነች ልጅ አለች አንድ ግን እንደዚህ ጓደኛው አይደለችም። ኖርማል የሚተዋወቁ አለ ታውቃት አንድ ልጅ እንዳለች አውቃለሁ ግን እንደዚህ ጓደኛው አይደለችም። እዛ ደግሞ ጭራሽ በቃ ለስራ ነው የምትሄደው እንጂ ሌላ የምታውቀው ሰው በጭራሽ ትንሽ ከበደው ማለት ጓደኞቹ እንኳን ቢኖራት ጓደኞቹ ስራ ላይ አሁን እኮ እኔ ግራ ነው እኮ የገባኝ። ከዛ በነጋታው እንዳልኩ ዘጋ ስልኳን። አስበው ነው በቃ መጨነቅ ጀመርኩኝ። በቃ ስራ መቅረት ጀመርኩኝ። እኔ ስራ ከገባው እስካሁን ድረስ አያውቁኝም። እንኳን መቅረት አርፍጄ አላውቅም። በጠዋት ተነስቼ ወደ ስራ ሄድኩኝ እና ስራ መቅረት ጀመርኩኝ። እንግዲህ ካለ ማርፈድ በአንዴ መቅረት ቀርቼ ማርፈድ እንኳን ማላክ ሰውዬ መቅረት ጀመርኩ ባንዴ። በቃ ሲጨነቅ ነው ጓደኛ ቢኖራት እንኳን እኮ እሺ ጥሩ ነው ደውለህ እንኳን እንዴት ነሽ ደህና ነሽ ትላለህ። ጓደኛ ማን ጋር ደውል ቢቸግረኝ ደላላው ጋር ደወልኩኝና እስኪ በእናትህ የምታውቀው ሰው ካለ እዛ እሷ ትሄዳለች ለምገምተው ቦታ ማለት የእሱ ጓደኛ ስለሆነ ያስተዋወቃት እንትኖቹ ቢያንስ እስኪ ካወቅ ሌላ ጊዜ ይዟት ምሳም ቢያሉበት ምናምን ቦታ ካለ ስለው አረ የለም እንደዚህ ምሳ ራሷ አልበሉም እኮ በቃ ጠዋት አሳያት ሁሉ ነገር ሄደች አረፈች። ከዛ ራሷ ነው ከዛ በኋላ እንደዚህ ያልተግባቡ ማለት ዘግራ ገባኝ። በቃ የጠፋኝ በቃ ቤት ውስጥ ቁጭ ብዬ ማልቀስ ጀመርኩኝ። ምን ሆነ መጨነቅ ጀመርኩኝ። ከዛ በቃ ምግብ አልበላው ምናምን አመመኝ ጨጓራኝ። ሆስፒታል ሄጄ ምናምን ላይ ሰጡኝ ሽሮፕ ሰጡኝ ምግብ በላ ምናምን ምግብ አልበላት ነው ኦቨር ጭንቀት ነው ማለት እሷ ማለት የሁሉ ጊዜ አልደወለችም። ስድስተኛው ቀን መጣ እንደዚህ ይሁን ዝም ብሎ ስልኳ ጠፍቶ ማለት ነው። ከዛ አርብ ነበረ። አርብ ማታ ላይ ስደውል አጋጣሚ ስልኳ ክፍት ነው። ደንግጬ ምናምን ሄሎ ምናምን አልኩ ወይ ምናምን አላ እንዴ በቃ የሆነ ሪላክስ አድርገህ ምናምን ሰው በቃ ሲያገኝ ምናምን ደስ ንግግር ያስታውቃል ነበር። ምን ሆነሽ ነው ምናምን መስላ
አይደለም እኮ ስልኬ ውሃ ውስጥ ገብቶብኝ ተበላሽቶ ነው እንዳልደውልልህ ደግሞ እዚያ ያለው ሲሞች ወደ ኢትዮጵያ ለመደወል እንትን ካርድ ምናምን እንትን አይሉም ማለች እንዴ ዱባይ አይደለ እንደ ያለሽ ምን ችግር አለ ይደውላሉ አይደል እንዴ ከዱባይ እኔ ቃል እኮ ማቃችሁ ስራ እኔ እንጃስ ጠይቃቸው ስለደውሉኝ ስላቸው እንደዛ አሉኝ ይሄ ዋሰ በቃ እንዴ ያላ የሆነ ነገር ከውስጥ እኮ ያላ ድክም ይላል ያው ውሸት አሁን እያወቀው ነገር ነው ከዛ ወደዚህ አይደለም ከውጭም ወደዚህ ደወለ እያወቀው ስትዋሸኝ ይላላ ቀዲ ልቤ እዝን አለ በቃ እንዲከፋ ወደ እሺ ብራውን እና መች ነው መጪው ስራ ነገ እመጣለሁ አለች ለምን እንደቆየችስ ማለት ይወለው ግጭት ቆየም እንደነገርከኝ በሶስተኛ ቀን ተመጣጣና 6 ቀን ቆየች ለምን እንደቆየች ሰርተከለ አልጠይቆትኝ ማለት መክፋቷ ለምን የዘጋችበት ምክንያት ብቻ በቃ አላ የሷ ደህና መሆንና ለምን ያን ነገር እንዳረገችው እንጂ ያሳሰበኝ በሰዓቱ እንትን አላልኩት ጠዋት በነጋታው መጣች እዛ ምን ሆነሽ ነው ግን ይላ ጊዜ ምን ተፈጥሮ ነው ስላ ስልኬ ጠፋና ስልክ ልገዛ ብዬ ደግሞ የዕቃ ገዝቼ ነበር ቀድሜና ብር የለኝም ነበርሽ እና ብር ከሌለሽ እኔ ከዚህ ያለክልሽ በራስሽ ላይ ብር የላክሽልኝ እንደዚህ ያንተ ብር ምናምን ብለሽ እኔ እሱ ልኬልሽ እንትናቲ ማገዥም ስልክ ምናምን አልኩ ሰዓት አንተ ማስቸገርኩኝ ላስጨንቀ ስላልፈለኩኝ አለች ከመቼ ጀምሮ ነው አንቺ እንደዚህ ነው ስለማስጨነቅ ከሌላ ማስቸገር ምናምን ብለሽ ማሰብ ጀመርሽ ይሉኝታ የሚባል ነገር አለ እንዴ እናንቺ ማለት ምናምን አልኩ አረ እንደዛ አይደለም ምናምን አልፈለኩኝ ምናምን አለችኝ መጣው እዚህ በቃ የሆነ ህዝብ ምድርስ ነው ታለች እንደዚህ ገና ከመግባቷ ማለት ነው አስገባሽ ምናምን ገና ሰላም ያልኳት አገኘ እንሳለ ነው የገባች ጧት ወደ 4 ሰዓት ላይ ነው ዛ ምን ነው ሳይ ከዚህ አብሮኝ የመጣ ልጅ አለ ከዱባይ እና ንግድ ገና መጀመሩ ነው ከሱ ጋር ምሳን ብላ ምናምን ተባብለን ይዘናል ቀጣሩና እዛሽ ደርሼ እመጣለሁ እሺ ምናምን አለች አንቺ ከመቼ ጀምሮ ነው ጓደኛ ጭራሽ ወንድ ሚያዝ የጀመርሽው እንደገና ምሳ መገባበዝ ምናምን ስራ ላይ እኮ ያለ ነገር ነው የንግዱ ስትሆን ከሱ ጋር ትግባባለህ ምናምን አለች ኦኬ እሺ አሁንም መጥፎ ነገር አላሰብኩም በቃ የሥራ ነገር ነው ምናምን ብዬ ዝም አልኩ ነጋዴው የነገረህን ነገር እንዴት አልጠየቅክም አንተ የነገረህን ያው ዋሽታ ነበር አሞኛል ብላ ወደ ገበያ እንደወጣች ነቃ እንደገዛች እሱን ሳልነገርካትም እሱ ነገር ካሁን አስበው እሱ ነገር ተፈጠረ ማለት ነገሩ ወደ ግጭት ሄደ ማለት ነው አንተ እኔን አታምነኝም ሰው የምጠይቀው የሚለው ይመጣል ገባ ያንን ስራ አሰብኳትኝ ዝም አልኩ ያቺን ማለት ነው አሁን ነገ እንደመጣች እንደ አንቺ እንደዚህ አሞኛል ተንቻለ ብለሽ እንደዚህ ያለችም እንደ ይብላ እኔ ሳታምን ነው ሌላ ሰው ይጠይቀው በትረኛው ምን አመጣለ ገባ ያ ነገር እንዲ ክፍተት እንዲፈጠር ክፍተት ማላችን አላ በቃ እንዲ መተላለፍ ደግሞ መተላለፍ ትልቅ ነገር መግባባት መቻቻል ስላለ በቃ ይሄ ነገር በቃ እሺ ወደ ሰዓት ሷትን ብሏት እንዲያረግሽ ብዬ አሰብኩኝ ተውት እና ሄደች ምሳ ብላ ዝም አልኩ ስራ ገቼ በሪዛን ቀን ተመጣጣሽ ብዬ ወላወራ ስለፈለኩ ወሬ እንኳን አልተጨረሰችም ሄደች አለፈ 6 ሰዓት ምሳ በላሽ ማለት አለፈ 9 ሰዓት ነው ያመጣም ነው ማለት ደውልኩ ስለውላ ስልኩ አይሰራም ለስንተኛ ጊዜ ለሁለተኛ ጊዜ እዛም ያለች ነው ይዘግታ ጠፍታለች አሁን ሁለተኛ ጊዜ ስልኳ ዘጋ በጣም ተጨነቅኩ በቃ እንዴ ለምን በጣም ስትረስ ይሆንኩኝ ምናምን ራሴ እየታመመና መጣ አዳረች ሁለተኛ ቀን እዛ አልመጣችም እዛ ሶስተኛው ቀን ላይ ወደ 5 ሰዓት አካባቢ ላይ ምናምን ጧት ላይ ስደውላ ስልኳ ሰራ እዛ አነሳችው ሄሎ ምናምን አለች ምንድነው ምን ሆነሽ ነው ሌላ ለምድረው ስለሰው ማታስ ምን ተፈጥሮ ነው የሆንሽ ነገር አለ አሬ ለምን ሄደና ነኝ ምን ሆነ ነው ምናምን አለች ጭራሽ ማኑን ምን ተፈጠረ ምን ሆነ ነው ምናምን አለች ምን ሆነሽ ነው አንቺ ባለ ትዳር መሆንሽ ረሳሽው እንዴ ቤትሽን እኔና ረሳሽን እንዴ ምነው ግዴታ አንቺ ልጅ መኖር አለበት ይሄና አንቺ በቃ እንዴ እንድንጨናነቅ እኔና አንቺ እንድንዋደድ እና ቤት እንድንመጭ በየሰዓቱ ያብል ልጅ ነው የምታወራው ማለት አንተ ምናምን አለች እንኳን ያማሃል በክፋት እንደዚህ ተቆጥታ ተናግራኝ አታውቅም እና ያማል አንተ እንዴ የተሰነጋባ እስር ቤት የከተትከኝ መሰለህ እንዴ ምን ጭራሽ እንደዚህ አይነት ነገር ውስጥ ገባሽ ገባ ደነገጥኩኝ በጣም ምንድነው የምታወሪው የምን እስር ቤት ነው የምታወሪው እንዴ ባልሽ ነኝ እኮ ነው ረሳሽ አሸናፊ ነኝ እኮ ነው አልኩት ያማል አራሪ እንደዚህ አይነት ነገር ባከ እኔ አልችልም ትዳር ነው በቃ በኖራለን አስፈላጊ ሆናል የሚፈልኩ ወጥቼ የፈለኩት ነው ማድረግ መብት አለኝ ራሴን ኢንጆይ እያልኩ ነው ሪላክስ ያደረኩኝ ነው ተዝናንቼ ጨርስ መጣለሁ ነው አለች እዛን ቀን በኋላ በቃ ልቤ እንዴ ለካ ሁለት ቀን ስራ ቀረው አጋጣሚ ስልኳን አንስቼ ሳይው ምናምን
የሆነ ከወንድ ጋር የምታወራቸው ቁጥሮች አሉ። የሆነ ማይ ሀርት ምናምን የማይብሎ በቅርጽ ምናምን ቁጥር ምናምን ማየት ጀመርኩ። ከዛ ከፍ ሳደርገው ምናምን ሌላ ወንድ እንደዛ የወንድ ስም ያለው ቁጥሮች 4-5 ወንድ አየሁ። አሁን ወንድ አይደለም ከሴት ጓደኛ የሌላ ሴት እንግዲህ ሁላ ወንድ ማውራት ሲጀምር አስብ ማይ ሀርት ጭራሽ ማይ ሀርት ምናምን የሚል ማለት ነው። የኔ ስም አሸናፊ ቢሮ ብላ ነው ያዘችው። አሸናፊ ቢሮ አስበው። በጣም ደነገጥኩኝ፣ በጣም ተናደድኩ። ዝም ወጣች። እሺ ቻው በቃ ምናምን ቦልሶ ለብሷን ዛው ቀይራ ነበር ወሰደ። ስልክ አለ በቃ በጣም ነው ለወጥ ታለች። አሁን ከወንድ ጋር እንደዚህ ብዙ ወንድ ጋር ግንኙነት ያደረገች ከሆነ አሁን አንተ በፈተናችሁ እናንተ በራሳችሁ እኔ አላውቅም። በራሴ ያሰብኳት ነገር አለች። እሷን ከተስማማችሁ ነገራችሁና በሱ መንገድም ቢሆን አጣርታችሁልኝ እኔ በቃ የእሷን እውነታውን ማወቅ ፈልጋለሁ። እኔ እንድረዱኝ የምፈልገው ነው። ያው እንግዲህ አሸናፊ የነገርከኝ ነገር ያው በጣም ከባድ ነገር ነው። ያው ብዙ ነገር ያደርክላት ዳሪ ብለህ እንግዲህ እቤት አበራያ ነው ብዙ ነገር ያደርክላት ሴት ያው አተጨናንቀኝ ስትል ያው ትዳር ምን እንደሆነ እንኳን ሳታውቅ ያው እንግዲህ እንደዚህ ያለች ያው እሱ ከባድ ነገር ነው። አንተ ያለችኝ ነገር ማይሀርት ስልኳ ላይ የኔ ፍቅር የኔን አሸናፊ ቢሮ ብላ ነው። እሱ በጣም ትልቅ ነገር ነው። ያው ይሄ ማለት ሌላ ሰው እንዳያቀባት ፈልገዋለህ ማለት ነው። እኔ ገባ ለዚህ ነው በቃ አሁን እኔ እውነቱን እንዲወጣ ፈልጋለሁ። ትንሽ ከነገርከኝ ፍቅራችሁ በጣም ደስ ይል ነበረ። ያው መጨረሻ ላይ ትንሽ ከባድ ነገር ብትነግረኝም ያው አንተ ያሰብኩት ነገር አለ ብለኛልና እንዴት አድርጊ ነገሮችን እንደሞላ እኔ ያሰብኩት እንዴ መሰለህ ማለት በስራ ዙሪያ ከሆነ የሞራት እንትን አለ ማለት በስራ ዙሪያ ማንንም ስራ ካወራ ታወራለች እና አንተ በቃ ከዚህ ወይ ከዱባይ እቃ እንዲመጣልህ እንደሚፈልግ ሆነክ እንደነጋዴ ሆነክ አንተ እቃ እንዲመጣልህ እንደሚፈልግ ሆነክ አንድ አግባብተህ አሳምነህ እንድፈተን ነው የሚፈልገው። በዛ ወርታት ምናምን በምን አይነት ሙድ ነው ሰው የምትሄደው የሚለውን ማወቅ ፈልጋለሁ። ጥሩ ነገር ነው የነገርከኝ። ያው ከባድ አይመስለኝም። እሷን እንግዲህ እንደዚህ ለመቅረብ ነጋዴውን የመቅረብ በጣም ቀላል ነው። ያው በነገርከኝ መሰረት እንግዲህ ለማዋራት እሞክራለሁ። እሺ ያው አይተህ ከሆነ እኛ ጋር ፕሮግራማችን ጋር ሴቶች ይመጣሉ። ሴቶች የሚመጡት እዚህ ነው የምጠራቸው። የፐርፐዝሊ እነዚህን ፕሮግራም ያዘጋጀሁት ቤት ነው። ሌላ ክፍል አለ፣ ድብቅ ክፍል አለ። አንተ የምትቀመጥበት ከፈለክ ማለት ነው። ካልፈለክ ደግሞ እንደዛ ይሻላል ማለት እኔ ሳላያት እኔ ካለውማ ታውቃለች። እኔ ሳላይ ምን አይነት ነገር እንደምታሳይ መስማትና ማን እንደተማራት ፈልጋለሁ። ስለዚህ መልካም ካሜራን አስቀምጠለን፣ ድብቅ ካሜራ። አንተም ከቻልክ አሁን እኔ ስልኳን ለደውልላትና ከቻልክ አሁን በቃ ብታደርግልኝ ደስ ይለኛል። ስለ ስራ ከሆነ የትኛውም ሰዓት ላይ ትመጣለች። ገንዘብ ስለሆነ አንተ ከመደውልላት ስልኳን ስጠኝና እኔ ከሌላ ሰው ነው ከሌላ ነው ስልክሽ ተቀበልኩት ብዬ እደውልላታለሁ። አሁን የሚመቻት ከሆነ እሺ አሁን ተመጣጣቅ። እሺ ሄሎ ጤና ይስጥልኝ። የሃና ስልክ ነው? አዎ ነው። እሺ ሃና ስልክሽን ያው ከደላሎች የተቀበልኩት ለስራ ፈልግሽ ነበር። ስራ ትሰራለች ብለው። እሺ እና ምን ላግዝህ ከባድ? እኔ ያው ነጋዴ ነኝ፣ ኢትዮጵያ ውስጥ ታዋቂ ነጋዴ ነኝ እና ያው እቃዎች ከውጪ እንድታመጭልኝ እፈልጋለሁ። ውጪ ትመላለሳለች የሚባል ወሬ ሰምቼ ነው። ለትልቅ ስራ ነው የፈለኩሽ። አይ ደስ ይላል። አዎ እመላለሳለሁ እኮ። ስለዚህ እንዴት ነው ስራ ከኔ ጋር መስራት እንዴት ነው ሀሳብ አለሽ? ያው ስራ መስራት የምትፈልጊ ከሆነ ነው። አዎ ፍላጎቱ አለኝ። እንግዲህ ያው መጀመሪያ ተገናኝተን ስለ ስራው ምናምን ወይ ብንል አይሻልም? እሺ እንደዛ ከሆነ መልካም። ስለዚህ እኔ ሰሞኑን በጣም ቢዚ ስለምሆን ከቻልሽ ዛሬ ብናወራ ደስ ይለኛል። ስራውም ቶሎ እንዲፈጸም ስለምፈልግ ቢዚ ካልሆንሽ። ኦኬ ከዛሬ ውጪ ጊዜ የለም ማለት ነው? ሰሞኑን እኔም አንዳንድ ማስጨረሳቸው ነገሮች አሉ። ዛሬ ነው ያው ነፃ የሆንኩት፣ ለዛ ነው። ከዛ ከሆነ ነው እንጂ ዛሬ እንኳን የሆነ ቀጠሮ አለ። እኔ ለማንኛውም እሺ በቃ ያው የስራ ጉዳይ ስለሆነ አፍናሳውቀኝማ። ትልቅ ስራ ስለሆነ ብታስቀድም ይሄንን ጥሩ ነው። እኔም ለትልቅ ስራ ነው የፈለኩሽ፣ ትንሽዬ ስራ አይደለም። ስለዚህ ሎኬሽን ልላክልሽና መትመጪ ከሆነ ነው። እሺ በቃ እሺ፣ በዚህ ስልክ ልላክልሻለሁ። እሺ ልክልሻለሁ። በተቻለሽ ቶሎ ለመምጣት ሞክሪ። እሺ መልካም ቀን።
በጣም እንግዲህ እኔም ቅድም እንደነገርኩ እንግዲህ ያሱ ልጅ ክፍሉን ያሳያል። እሺ ልጅ ተከትሏል። እኛም እንግዲህ ካሜራዎቻችንን አስተካክለን እንግዲህ በደንብ እንትን ለማለት ችግር የለውም ማሰብ እንደጋ ፕሮግራማችንን ያያዩት ነው ብለሃል። እኛም እኔም ዘጋዳ እንተላለን እኔም ለማየት ሞክራለሁ። አንድ ያሳየው ላፕቶፕ ያመጡልሃል። በሱ ላይቭ ተከታተሏል። እሺ እሱ ያሳያል። እሺ ያው እንግዲህ ተመልካቾችን እንግዲህ አሁን ሀና ደውላልኝ ደርሻለሁ ብላኛለች። እኛም ካሜራ ሲታፖችን አስተካክለናል። እሷ ደግሞ መታ የሚፈጠረውን ነገር አብረን ምን ይሆናል አብራችን እኮ ቤት ደግሞ ደስ ትላለች። ወደሻት? አዎ ቤቴ ሰፈን እንደ ቢሮ ነገር ነች። እንደ ቤት ሽዮ አየሁት። ያው በስልክ አውርተናል አይደል? አዎ ከዛ በፊት ግን የሆነ እንደጣ ወይ የሆነ ነገር ሰጭ ነው አመሰግናለሁ። ምንም አያስፈልገኝም። እሺ ወደ ረቁ ከምን ብዬ ነው ከምስናወር? አይ ነው ያው ትንሽ አውርተናል መሰለኝ አይደል? ያው ቅድም ስለነበርሽም ብዙ አላወራም። ምን መሰለሽ ያው አንቺን ስልክ የተቀበልኩት ከደላላ ነው። ያው ነጋዴ አሪፍ ጎበዝ ነጋዴ ናት። ውጪ ትመላለሳለች ስለሉኝ ነው እንደምታመጫቸው ነገሮች ምናምንም ሰምቻለሁ። ትንሽ ነገር አይደለም የምፈልገው ነው፣ በጣም ሰፋ ያለ ስራ ነው የምፈልገው። ከቻልሽ በዛ ያለ ዕቃ ነው የምታመጪው አለ አይደል? አንቺም በዛ ሲሆን ሲል ያው ተርፋለሁ ለአንቺ አመት ነው ለሁለታችንም ጥቅም አለው። አዎ ውጪ ደግሞ ብዙ ሰው ታውቂያለሽ ብዬ አስባለሁ። ስለዚህ አይከታንም። ለዛ ነው አንቺ ጋር የመጣሁት። እንዴት ነው ሰሽ ፍላጎትሽ እንዴት ነው? ስራ መስራት ትፈልጊያለሽ ወይ መጀመሪያ? አዎ እሱን ካልከኝማ ከሌላ ጉዳይ ላይ ፈጥኜ የመጣሁት ፍላጎት ስላለኝ አይደለም። በጣም ስለሽ ያው ትንሽ በዛ ያለ ስራ ስለሆነ በጣም ቢዚ ሊያደርግሽ ይችላል ብዬ ስላሰብኩኝ ነው። ሶክ ጥቅሙ ብቻ ይገኝበት እንጂ ለመብዛቱ ብዙም አያሳስበኝም። ስማ ጥቅም ይኖራል። ያው መጀመሪያ ግን አንዳንድ ነገሮችን ማወቅ እፈልጋለሁ። ያው ስለሽ ብዙ ብር ነው ኢንቨስት ማድረገው፣ ቀላል ገንዘብ አይደለም ኢንቨስት ማድረገው። ስለዚህ ሞት ፍራንች ማወቅ እፈልጋለሁ። ይሄን ስራ መቼ ነው የጀመርሽው? ምን ያህል ልምድ አለሽ? ሁሉ ነገር ማወቅ እፈልጋለሁ። እዚህ ላይ 1 አመት ከምናምን ሆነኛል። አዎ 1 አመት ያው አሪፍ ነው፣ ግን በቂ አይደለም። ግን ችግር የለውም። ዜና ትልትል ትችላለህ። ግን የያዝኩት ደንበኛና የማውቀው ሰው ደግሞ አይሚን የ3 አመት የ5 አመት ልምድ ያላት ልጅ ነው የሚመስለው። በጣም ብዙ ሰው አውቃለሁኝ። ስላንቺ ካልከኝ በጣም ተግባቢ ነኝ እና ምንም አያቅተኝም። ዛሬ ላይ ከተግባባኩ ለነገ አላ ቤስቶች መሆን እንደምንችል አይነት ነው ውስጥ የሚቀበለውም ማምነው። አይ ደስ ይላል። እኔም ሲጀመር ፈልገው ነው ማለት አንድ ላይ ስራ ስንሰራ አላ እንደ ቤተሰብ እንደ ጓደኛ በደንብ ተቀራርበን ስራ ስንሰራ ያው ሞር ደስ ይላል ስራው። አንቺም ደስ ይላል ትሰራለሽ። ያው መሀላችን መግባባት መኖር አለበት ይጀምር አይደል? ያው ለስራው ቀለስ ለዛ ነው እኔም ካለ ስራንቺ በጣም ብዙ ነው የምፈልገው ማለት ነው። ያው ሌላ ነገር አታስቢ። እኔ ስልሽ ሰራዊ አንደኛ ማለት ነው በደንብ እንዲሰራልኝ ይፈልጋለሁ። ምክንያቱም አሁን ስልሽ እቺን ከአንድ ሰው ጋር ላሰብ እንጂ ከብዙ ጋር ያሰብኩት ከብዙ ሀገር ነው የሚያስበው። ስራችን አሪፍ ከሆነ ዱባይ ብቻ አይደለም እንድትሄጂ ማድረግ ብዙ ቦታ እንድትሄጂ ያደርጋለሁ። እድል ይከፈታል። ይገባሻል አይደል? ያው ብዙ ስራ አለኝ ስልሽ ይሄ ስራ ያሰብኩት ያው አሪፍ ነው ብዬ ስላሰብኩት እኔም ልጀምረው ብዬ ስላሰብኩ ነው አንቺ ጋር የደወልኩልሽ። ያው ውጪ ዕቃ ማምጣት ምናምን ላይ ብዙም ጎበዝ ስላልሆንኩኝ ነው ራሴ አይደል። እኔ የራሴ የሆነ ስራ አለኝ። አንቺን ደግሞ እንደዚህ አድርጌ ቀጠረሽ የሆነ ሰው አለ እሱን አስተዋውቅሻለሁ። ከእሱ ጋር በደንብ ሞርትና ገይታ ትሰሪያለሽ ማለት ነው። እሱ ከኔ በታችን ያለው ሰውን አላለ እንትግባቢ ማለት ነው። ሞር ግን መጀመሪያ እኔና አንቺ በደንብ ተግባብተን አይደል እንዴት እንደምትሰሪ ስራውን ውጪ ስቴጂ ምን ያህል እንደምትቆይ ምናምን አይደል በደንብ ብትነግሪኝ ደስ ይለኛል። በሳምንት ስንቴ እንደምትሄጂ ምናምን። ቶሎ ከሄደልኝ በሳምንት 2 እሄዳለሁ። ሄጄ 3 ቀን መጀመሪያ ቀን ሄዳለሁ፣ ያው እረፍት አለ። ከዛ በሁለተኛው ቀን ጠዋት ገዛለሁ። ቶሎ እንትን የሚያልቅልኝ ከሆነ የዛለት እመጣለሁ። ስለዚህ በሳምንት እንዳለቀልኝ በሳምንት 2 ሄዳለሁ ማለት ነው። በጣም አሪፍ ስራ ነው ማለት ነው እንደዚህ ከሆነ። በጣም አዋጭ ነው። እንደኔ አሁን ባለውበት ሌቭል ላይ በቃ ደስ ብሎኝና ወድጄው እንትን እምለው ነው። እንዴት ነው እስቲ እዚህስ አለ ሰው ከዚህ ወደዛ ሲዘስ ትይጃለሽ ወይስ ከዛ ወደዚህ ብቻ ነው? አይ ከዚህም ይሄዳለሁ። ከዚህም የሚቀበለኝ ደንበኛ አለኝ እዛ እና ይሄዳለሁ። በጣም አሪፍ ሰዓት አንቺ በጣም አሪፍ ነው ማለት መሰለኝ። እኔ እንደውም ትንሽ አለ አይደል ይገባሻል። እነዚህ ስራ ተጨንቀሽ ትንሽ ጨንቆ ነበር። እንደውም አሳዋራሽ ትንሽ ገለል እያለኝ ነው። አይዞህ አንተንም አስለምድሃለሁ። ፍላጎት ካለክ ቀላል ነው። አይ ስልሽ መልመድ ሳይሆን እኔ አለኝ ራሴ ብሎ ስራ አለኝ። ግን ያው
በዚህ በጣም እንዳንቺ ጎበዝ አይደለም። ለዛ ነው ወጥሽ ከኔ የተሻለ ሰው ይሰራሻል ያንቺ ጋር ይገባል። ኦኬ እሺ ለዛ ነው እንጂ እኔ በጣም ብዙ ነገር ላይ ነው የምሰራው። እቃ ማስመጣለሁ እኮ ግን እንደዚህ አይነት እቃ አይደለም ማስመጣው። አሁን ያሰብኩት ምን መሰለሽ ብዙ ጫማዎች እና ብዙ ልብሶች አሉ አይደል? እነሱን እንድታምጪልኝ ነው። ይሄ ሁለት ሻንጣ አንድ ሻንጣ ምናምን አይደለም እንድታምጪልኝ የፈለገው። ከቻልሽ አለ አይደል በጣም በኮንቴነር ስለማይትኝ ስለሚከብድብኝ ነው። እንደውም አንቺ የምታውቂያቸው ሰዎች ካሉ ሰው ቢሆን ቀጥረሽም ቢሆን በዛ አድርገሽ ታመጫለሽ። አይፈልግኝ ቦታ ላይ እዛ አስቀምጣቸዋለሁ። ያው ሸጣቸውና ክፍላቸዋለሁ ማለት ነው። እንደዛ ነው ያሰብኩት። ያው አንቺ ስለዚህ ስራ በደንብ ስለምታውቂ ሞር እንወያይበታለን እንማከርበታለን ብዬ ስላሰብኩኝ ነው። ነገሮቹን ልጨርሻቸው የቀረኝ ነው መሰለኝ አንድ ነገር ብቻ ነው ከአንቺ ጋር ሊሆንና ከዛ በኋላ ልጁ ደግሞ ቦታው ምን ያሳይሻል። እኔ ከኔ ጋር ገንዘቡን እንድናወራ ፈልጋለሁ። ምን ያህል ነው ኮሚሽንሽ? ምን ያህል ነው የምትቀበይኝ? ገንዘብ ከኔስ ምን ያህል ነው የምትቀበይኝ? ሁሉ ነገር ነው ፈልጋለሁ። እና እንዴት ነው እስቲ ስራን ስትሰሪ ማለት ስንት ታገኛለሽ? ከአንድ ሻንጣ ሁለት ሻንጣ ስንት ታገኛለሽ? አገኝበታለሁ። ችግር የለም ታገኛለህ። ደግሞ ይበልጥ በብዛት ሲሆን አሁን አንተ በብዙ ነው የፈለግከው። እንደኛ 3 እና 5 3 ምናምን ሻንጣ አይደለም እኛ እንደዛን የምናመጣው። አንተ በጣም ብዙ ነው እያልክ ያለው። በጣም ብዙ ሲሆን ደግሞ ለኔም ላንተም አይጎዳንም። ገብቶሃል? በጣም እናገኝበታለን። እንደዛ ከሆነ ስለሽ ገንዘቡንም እንድንነጋገር እፈልጋለሁ። እና ደግሞ የሆነ ያሰብኩትም ሌላ ነገር አለ ስልሽ ከዚህ ከምትይዩና ምናምን አለ አይደል? ሌላም ገንዘብ ተጨማሪ ማለት ቢዚ ብትሆኚ ትችላለሽ ብዬሻለሁ። መጀመሪያ ማለት አይደል? አንቺ ይሄን ፍቃደኛ ሆነሽ ነው እኔ ጋር መስራት ያለሽ አይደል? ቢዚ ብትሆኚ መጀመሪያ ችግር የለውም አይደል? ስለሽ ምንም አይነት ነገር እኔ አልፈልግም። አንቺን ማጫናንቂም ስለሽ ዋናው አንቺ ገንዘብ ነው ሜክ ማድረግ ነው ፈልገው። ገንዘብ መገጠር ነው ፈልገው። ስለዚህ ገንዘብ ደግሞ ለማግኘት እኔ ጋር በጣም ብዙ ስራ ነው ያለው። ስለዚህ ይሄንንም ትሰሪያለሽ፣ ሌላም ስራም አለ ያሳይሻል አልኩሽ። እቃዎችን ማከፋፈልም አለ አይደል? እዚህም ቢሆን ከዚህም ይዘሽ እኔ የራሴ አሉ ብራንዶች እነሱን ከፈለሽ ሽቶዎች ናቸው እነሱንም መውሰድ አንዳንድ ነገሮችን ታደርጊያለሽ። ግን መጀመሪያ አንቺ ፍላጎት ሊሆን ይቻላል። ከዚህም ወስዳለሁኝ ብዬ ካለ ወደዛ የሚሄድ እቃም ካለ ይሄዳለሁኝ። እንደዛ ከሆነ ያው ቢዚ ትሆኛለሽ ብዬ ስላሰብኩኝ ነው። ሁለቴ የምትሄጂው ሜቢ ሶስቴ ሊሆን ይችላል። በጣም ብዙ ያስጨንቅሽ ይችላል ይሄ ስራ። ስለዚህ ያው ቤተሰብም ካለሽ ወይ ጓደኛም ካለሽ ያው ትንሽ አለመግባባት ሊፈጠር ይችላልና ስራንቺ ማወቅ ፈልገው ለዛ ነው ማለት ነው። ፍቅረኛ ትዳርማናለሽ ወይስ ቤተሰብ? ከማን ጋር ነው መጀመሪያ? እዚህ ላይ አሁን እሱ አስፈላጊ ነው። ስለ ፍቅረኛ እሺ አቤል ከብቻሽ ነው የምትኖረው? እሱን ነው የምፈልገው። እንደዛ በልና እዛው እሺ። እንደዛ ከሆነ ያው ስራዬ ላይ ምንም አይነት ሚስቴክ ስለማልፈልግ ነው ነግሬሻለሁ። ብዙ ገንዘብ ነው ወጪ የማደርገው። አሁን ያሰብኩ ስራውን ስለወደድኩት አይደል እንደ መጣሁት እሱ ወደሽው ነው። ግን ያው አንዳንዴ ምን መሰለሽ ሌላ ሰው ጋርም ሰርቼ ነበር። ይሄን ስራ ይሄን ሌላ ስራ ሰርቼ ነበር። ያው ገንዘብ መከፈል ገንዘብ ምናምን አወቅቱት። ግን ስራው በጣም ቢዚ ሲያደርገው አለ አይደል? አንደኛ ከኔ ጋርም አልተስማማም። ስራዬም ያው ከስሯል። ከዛ እኔ ሚስቴክ ድጋሚ መርገም ስለማልፈልግ ነው አንቺንም እንደዚህ ማስጨነቅሽ። ያው በሌላ ነገር እኔ በጣም ይደርኩሽ የምሬ ነው። በጣም ደስ ብሎኛል። አንደኛ ንቅት ያልሽ ልጅ ነሽ፣ በዛ ላይ ቆንጆዬ ነሽ ስልሽ የኔ ልቆችንም መሸጥ ያቅትሽ ብዙ ትርፍም አብረን እናወጣለን ብዬ አስባለሁ። ጎበዝ ስለሆንሽ አብረን መሰራ እኔ እንደውም በጣም ደስተኛ ነኝ ከአንቺ እንትን ማለት ነው። ስለሽ ገንዘብ የሚከፈልሽን ገንዘብ ማለት አታስቢ። እኔ ችግር የለብኝም። እሺ እኔ ትርፋማ አለሁ እኔ አይጉዳኝ እንጂ ችግር የለብኝም። ስለሽ አብሮኝ ሰው ሲያደርግ ደስ ይለኛል። አንቺ ደግሞ በጣም ደስ ያለሽ በጣም አላህ ሀምበል ነሽ። ስለዚህ እኔ አንቺ ምንም መጎዳበትም ሀሳብ ስለሌለ አንቺም እኔን በዛው እኔ ለምሰጥሽ አንቺም እንደዛ ትመርሽ ደስ ይለኛል አስበሽልኝ። ለዛ ነው እኔ እንጂ ያ ነገር አስቤ አይደለም ፍቅረኛ ምናምን ብዬ ጠየቅኩሽ ነበር። ግን ያው ብቻሽ የምትኖሪ ከሆነ ችግር የለብኝም። እኔ ስለዚህ አይከብድሽም ማለት ነው? ምንም አይከብደኝም። እንደዛ ከሆነ ስራውን ስልሽ በዚች አንድ ሳምንት ውስጥ እንጀምራለን ብዬ አስባለሁ። አንዳንድ ነገሮች አሉ እኔም አሉ አልኩሻል ድርጅት የሽቶ እሱም አንዳንድ እያስቸገረኝ ነው። እያስገነቡትም ያለው የሆነ ፎቅ አለ ሪል ስቴት እና እሱም ኦልሞስት እያለቀ ነው። አንዳንድ ነገሮችን የሱንም አላል ምርቃቶቹን ምናምንም ከሌሎቹ ጋር ምናምን ነገር ከሌሎቹ ሪል ስቴቶች ጋር አንዳንድ ማዘዋወር ያለብኝ ነገሮች አሉና እነሱን እስካስጨርስ ምናምን ሳይሆን ትንሽ
እናልፈና አንቺም ስራውን በደንብ እንዲያሳዩሽ ያደርጋለሁ ያለ እሱ እንዲያሳዩሽ ያደርጋለሁ። በዚህ ሳምንት ውስጥ እንጀምራለን ማለት ነው። ደስ ይለኛል። በደስታ ነው የተቀበልኩት። ስለሽ ኦልሞስት ወደ 10 ምናምን ሚሊዮን ብር ነው ኢንቨስት ለማድረግ ያሰብኩት። ከዛ በኋላ ሞር እየጨመርኩኝ እሄዳለሁ። ስለሽ እኔ ቶሎ ነው አይደለ የሆነ ነገር ላይ መድረስ ነው ጎሌን ቶሎ ነው ማሳካት የምፈልገውና ለዛ ነው ጥሩ ሰው ስፈልግ የነበረው። ደላሎን በጣም ያስጨነቁት ፈይቀምሽ እኔ ጥሩ ሰው ነው የምፈልገው፣ በጣም ጎበዝ ስራውን የሚወድ ችግር የለብኝም ወንድም ቢሆን ብዬ ሴት እንደውም በጣም ቆንጆ ሴት በጣም ጎበዝ ሴት ስራህን እንደውም ትልቅ ደረጃ የምታደርሰው ሴት አለች ብሎ አንቺ ስልክ ሰጥ ፎቶሽን ምናምን ሳላይ ነው አንቺ ከደወልኩልሽ ስትመጪ እንደውም በጣም ደስ አለኝ። ገና ስትመጪ ሳይሽ ያማረኝ ነው ደስ አለኝ። ተረጋግኩ በትንሽም ቢሆን ተረጋግኩ አይከብዳትም ብዬ አንዳንዴ ሰውን አይተሽ እንደዚህ ተረዳዋለህ እንደዛ በጣም ደስተኛ ነኝ ማለት በቃ በምፈልገው ሌቭል ላይ ልሆን ነው ማለት ነው። እኔ ስልሽ አግዝሻለሁ ኤኒቲንግ አንቺም የራስሽን ነገር መቼም ሁሌ ተቀጥረሽ አይደለም መሰለኝ የራስሽን ነገር ትጀምራለሽ። የዛ ሰዓት ላይ እኔም አግዝሻለሁ። ገንዘብ እኔ ለገንዘብ ምንም አይደል ግድ ሰው ይበልጥብኛል ብዬ ስለማስብ ስለአንቺ ማወቅ የፈለኩት ማለት ነው። ስለዚህ አንቺም ስራሽን ከኔ ጋር ያለሽን ስራ በደንብ ትሰሪያለሽ። ከዛ በኋላ እኔም አግዝሻለሁ። የራስሽን ነገር እንድትከፍቺ ሜቢ ትንሽ ተሰራሽ በኋላ የራስሽን ሰውም ታውቂበታለሽ አይደል? እኔ ብዙ ቦታ ሰው አውቃለሁ፣ ጀርመንም ቢሆን ቱርክም ቢሆን ብዙ ሰው አውቃለሁ። ከኔ ያው ትንሽ አለ ጎበዝ ሰው ስለፈልግ ነው እንጂ አይደወልኩት። ለዛ እንዴት ነው ነው ደስተኛ ከሆነ እንዳልኩሽ የሚቀጥለው ሳምንት እንጀምራለን ማለት ነው። እኔ በጣም ደስተኛ ነኝ፣ ግን ካላስጨነቅኩ ፊትክም ብዙ አላየሁትም። አይሚን ማክሱ ትንሽ ይቅርታ አንቺ ከለማከር ሆነ አይደለም ትንሽ ጉንፋን ነገር ይዘኝ ጉንፋን በቃ አልቻልኩም። አየሩም ይቀያየራል። አይ እንደዛ ከሆነ እንኳን እኔ ሰው ደግሞ በጣም ነው የሚጋባብኝ። ስለዛ ከዝቃዜው ደግሞ ሰሞኑን አለ አይደል ትንሽ በጣም ከባድ ነው። አብሱጣትና ማታ ላይ ያለ ዝቃዜ ለዛ ነው እኔም ማስኳን በደንብ ያረኩት። ያው አንቺ ላንቺም ማስቤ ነው። አመሰግናለሁ። ሲሻልክ በደሞ ፊትና ያለ ከዚህ በኋላ ቤተሰብ ነን ሲጀመር ሆነን እኮ ከዚህ በኋላ አንድ ላይ ነው የምንሰራው። እንዳልኩሽ ከሆነ አንቺ ምን በጣም ጎበዝ ነኝ ብለሽኛል። አንድ አመት በተራም 3 4 5 አመት ልምድ ያለኝ ልጅ ነኝ ያልሽኝ ግን ነው አሳስብክ አስፈላጊ ከሆነ አስተዋውቃለሁ ወላ ማለት ነው። ኢትዮጵያ ውስጥ ብቻ ሳይሆን እዛ ዱባይ ያሉት ነው። እንደዛ ከሆነ በጣም አሪፍ ስለሽ እኔ የምፈልገው መሰለሽ አንደኛ ኮንፊደንስ ነው። ያው የስራ ተነሳሽነትሽን እፈልጋለሁ። አንቺ ላይ ደግሞ ሁሉ ነገር አይችልም። ኢቭን ቴንክ ዩ ስለሽ ብዙ ሰው ሊል ይችላል አይደል? ማርኬቲንግ ላይ ስትሰሪ ሴት ልጅ ቆንጆ መሆን አለባት። ኢቭን እሱ ሁሉ አለሽ። ስለዚህ እኔና አንቺ ምንም ያጣላን ነገር የለም። ያኔ ሊያጣላን የሚችለው ነገር ስራ ነው ማለት ነው። ስራ ላይ እኔ የሚቀልር ሰው አይደለም። ስልክ የማያነሳልኝ ሰው አይደለም። አንቺ ደግሞ ስልክ እንዴት ነው ስልክ ላይ አክቲቭ መሆን አለብሽ? አክቲቭ ነኝ። ያስጨንቅኝ እኔ እናንተ እንጣለመው እኮ ኮምቦላ በቃ እኔም ስለሽ እሱ ነው ፈልገው እና ያው ቅድምም ሳዋራሽ እንግዲህ ዛሬ ነው የሚመቸኝ ብዬሽ ነበር አላልኩ? ተዝካለሽ ከላይ ስለኝ ምናምን ስትለኝ ነው ካለውበት ሌላ ጉዳይ ላይ ነበር ቆይቼ የመጣሁት። ትጣሽ መጣልሽ ነው ነው እኔ ትክክለኛ ውሳኔ ነው ወሰንሽው። ምክንያቱም ከኔ ጋር ትልቅ ስራ ነው ያሰብኩት። ኦኬ እስቲ ናይዋለን ባንዴ ነው በቃ በልጽገምትዩ ገንዘብም ከሆነ ኤኒቲንግ እኔ ያለውኝ ስለሽ በገንዘብ ማንንም ማስከፋት አልፈልግም። ለዛ ነው እና ሰሞኑን ደግሞ ትንሽ ያልኩሽ ነገር አለ አይደለ? ትንሽ ድርጅቶቼ ያው ወጣት የበዛበት ሰሞኑን ስለሆነ ለዛ ነው ቪዲዮ እንኳን ያው እኔ ባታገኝ እንኳን ሌላ ሰዎች አሉ እነሱ በደንብ ያሳዩሻል። ገንዘብ ኤኒቲንግ ተጠይቅኛለሽ ያው ስትሄጂ ገንዘብ ተፈልጋለሽ ብዬ አስባለሁ። ችግር የለውም የኔ የፕሪንት ቲኬቱ ምናምን ነገር እኔ ራሴ እንዲቆርጥልሽ አደርጋለሁ። ኦኬ ሳምንት 2 እንዳልሽው ወይ ደግሞ አንዳንዴ 3 ልትሄጂ ትችያለሽ ነገር ይሻላል። ቶሎ በቃላ እዚህ ቶሎ አስከክበሽ ማታም ተመርሰሽ ልትበል ትችያለሽ። አንዳንዴ እንደዚህ አይነት ነገር ስለሚፈጠር ያው አንቺ ፈቃደኛ ነኝ ብለሽኛል። በጣም ደስተኛ ነኝ አልኩ። ያው ቤተሰብ ጋር አልኖርም ፍቅረኛም ስጠይቅሽ ትንሽዬ አለ አይደለ ግልጽ አልሆንሽልኝም። ለዛ ነው ወስደሽ አይ አስፈላጊ አይደለም ብዬ ነው እንደዚህ አይነት ኬዞች ያው እኔ ቦታዬ ላይ ልገኝ እንጂ አስፈላጊ ነው ስም አስፈላጊ ምንም ታማኝነቴ ምናምን ቦታዬ ብቻ መገኘቴ ነው የሚያስፈልገው። ስም ቦታሽ ነው ግን ምን መሰለሽ እኔ ፍቅረኛ ሲኖርሽ እንደዚህ ቢዚ ስትሆኚ
ደግሞ ከኔ ጋር ሞር እንገናኛለን አላህ ስለገናኘናል ምናምን ነገር ሞር ስንቀራረብ ፍቅረኛ ካለሽ ያው አንዴ ገድረሱብኝ ስለሚያውቅ እንዲበጠብጠኝ አልፈልግም። እኔ ማንም ሰው እየመጣ ሚስቴ ፍቅረኛ ምናምን እንግዲህ ስለማልፈልግ እንኳን አይደለም እንደዚህ እና አንቺ ነው መሰለሽ ቆንጆዬ ልጅ ያቺኛው ልጅም እንግዲህ ሰለሽ ትልቅ ሰው ናት በእድሜ ትልቅ ሆና ባለቤቷ በስማ ሊበራይን እንደዚህ ሰለሽ ያማገድክብኝ ነው ብሎ ማለት ነው። እንደዚህ ነገር እንዲፈጠር ስለማልፈልግ ድጋሜ እንደዚህ አይነት ወደተኔ በጣም ነው በቃ በጣም ያፈርኩት ማለት አንድ ሰው እንደዚህ ሲልሽ ያላሰብኩሽውን ነገር ከወሸል አይደል ያላሰብሽውን ነገር ሰው እንደዚህ አድርግ ብታረጊ ነው ሲልሽ ይከብዳል አላበስ ነው ይከብዳል ነው እኔ ጋር ግን አሳስብክ እኔ በፈልገው ምን መሰለሽ ስራ የሚሰራብኝ አለ አይደል እኔ አሁን እኔ ትዳር ምናምን ብትጠይቂኝ ችግር የለብኝም ምክንያቱም እኔ ኦፕን ነኝ ስራ ለሚሰሩት ሰዎች ስለራሴ እንዲያውቁ ፈልጋለሁ እኔ አሁን ፍቅረኛ የሚለኝም አለትዳር ማለት ነው ስራ ስለምሰራ ብዙ እንደዚህ ነገር ጊዜ አልሰጠውም አይመቸኝም እንደዚህ አይነት ጊዜ ለማሳለፍ ፍቅር ለመጫወት ግን እኮ ያስፈልጋል ጎን ለጎን ያስፈልጋል ግን ያው አጋጣሚ ማላገኘው ነው ያኔ መትዩ ሰው አለ መታሚው ሰው አንዴ ስታየው አለ ደምገባቱ በቃ የሚሰሩሽ ሰው አላገኘውም እስካሁን ድረስ ታማጠፋ ማለት ነው ታማኝ ምናምን አይደለም እንደሌሎች ይሰልሽ ቀረቤም ስላላየሁኝ እኔ እንደዛ ሊሆን ይችላል እንጂ ያው ትኩስ እንደም ቆንጆ ሞልታችሁ ለእናንተ በጣም ብዙ ናችሁ ቆንጆች አንዷን መጥበስ ግን ያው ለጊዜ ያላገኙ ለማግባባት ለመጀመሪያ ጊዜ እንደውም በስራ ጉዳይ ከቆንጆ ሴት ጋር ሳወራ ለመጀመሪያ ጊዜ ካንቺ ጋር ስለሽ እድለኛ ሳይሆን ብዙ ሰው ይመጣል ሴቶች ይመጣሉ ትልቅም ትንሽም ይመጣሉ ግን ለመጀመሪያ ጊዜ ከቆንጆ ሴት ጋር ሳወራ ካንቺ እንደዚህ ማንንም ቦታ ስጥም አይነት ይመስላል ብዙም እንደዚህ ያላይም እንደዚህ አንቺ እንደውም ያው ትንሽ አወራረሽም ለዛሽም ምናምን አለው ደስ የሚል ለዛ አለው ቶሎ ወላር ላይ ደስ ይላል አመሰግናለሁ ስለዚህ እኔ ለዛ ነው ደግሞ የወደድኩሽ አይደል ብዙ ሰላም ያቀረብኩልሽ እንጂ ያሰብኩት ንግዱን ብቻ ነበር ያሰብኩት ግን አወራረሽን አለ አይደል ደስ ስለምትይ በጣም ጨዋ ስለምትመስይ ምናምን ያው ሌላም ስራን ያቀረብኩልሽ ለዛ ነው የሚመችሽ ከሆነ ያን ያልኩሽንም ስራ አንቺ ፍቃደኛ ከሆንሽ ማለት ነው ከዚህ ይዘሽ መሄድም እዚህ መከፋፈሉንም ቢሆን አብረን እንሰራለን ማለት ነው ሲለኛል ያው ግን በዝም ብዬ ደረቁ በዝም ብዬ በቃ ለፈልፍሽ የሆነ ነገር ሰጅስልሽ እንበልሽ ነው እስቲ ነው የመጣሁኝ አሰልሽ ትንሽ ፀሐይም ስለሆነ ስትወጪ ደግሞ ይችላል መኪና ማለት መሰለኝ አይደል አይ መኪና ለስኮ እኔ ግራ ስለገባኝ እኔ ከኔ ይዛለኝ እስካሁን ያው መኪና የለኝም ግራ ገባኝ እኮ ልጅ ነጋሪ መጀመሪያ ሳይሽ ነው የተራጠረፈው ነጋሪ ነች ስለሽ ነጋሪች መኪና አለች ስላሰብኩኝ ብዙዎቹ አላቸው ግን ቀስ ብዬ ይዛለኝ ነው መኪና በጣም ያስፈልጋል አንቺ ደግሞ ያስፈልግሻል ለምን መሰለሽ ብዙ ቦታ ስለምትንቀሳቀሺ እንደ መንጃ ፍቃድ ምናምን አለሽ መንጃ ፍቃድ ካለሽ መልካም ዜና ነው ቶም የነገርሽ መንጃ ፍቃድ ካለሽ የሆነ ነገሮችን ለማስተካከል እሞክራለሁ አንዳንድ ነገሮችን ከሰው ጋር አውርቼ ነገር እንዲያደርጉልሽ እሞክራለሁ ትንሽ ስራውን መኪና ስለሚያስፈልግ አንቺ ደግሞ መኪና የለሽም ግራ ያጋባል እንዴት እስካሁን ድረስ እየሰራሽ አንድ አመት ከመናምን አይ ትንሽ ገንዘብ ሴቭ ካረኩኝ በኋላ ገዛለሁ ገንዘብ ሴቭ ማድረግ እንዴት ነው ጥሩ ላይ አይደለሽም ነው ወይስ የምታገኘው ያን ያህል ወጪ አይደለም አይና አይ እቅድ ስላለኝ ነው መትረጁ ቤተሰብ ምናምን አለሽ ነው እቅድ ስላለኝ ነው በእቅድ እንትን ስትጓዝ ደግሞ ያቀደ ላይ እንትን ለማለት ያው ፎከስክ ወደ እንትኑ ነው የሚሆነው ወደ ገንዘቡ ነው እንጂ መኪናው ምናምን አትልም ለተዋል በታክሲ ምናምን የመጣሽው ማለት ነው እኔ ራይድ ይዤ ነው የመጣሁት ራይድ ራሱ ቢሆን እኔ ላንቺ አይገባም ብዬ ነው የማስበው ቴንክ ዩ ዛሬ ቀኔ ነው ማለት ነው በጣም ነው የማመሰግነው ኖ ኧረ እንዴ እንደዚህ ማለት ነው የምሬን እኮ ነው እኔ ላንቺ እንዴ ታክሲ አንቺ ነው የመሰለሽ ልጅ እንዴት ነው ታክሲ ምናምን እንዴ አይ ብዙም ኢትዮጵያ ባለመቀመጤ ሲቀጥል እመጣለሁኝ ሰው በጣም ራይድ አለ ምናምን ስለዚህ ብሉ ማለት ነው እዛ ግን እንደምን ግን ሀሳቡ አለኝ ዋናው ሀሳቡ ነው ሀሳቡ ካለሽ እኔ ማግዝሻለሁ እንደውም የሆነ ያሰብኩት ነገር አለ መንጃ ፍቃድ አለሽ እንዴ ደስ እንዳለ አለኝ መንጃ ፍቃድ ካለሽ ስለሽ እኛ ድርጅቴ ውስጥ ወደ 3 ምናምን ድርጅት አለኝ ኦኬ የሆነ ሰው ይጨምራል አሁን ለከፍታ ሰብት ሲጨምር ወደ 3 አለኝ እነሱ ውስጥ ያው
የተወሰኑ መኪኖች አሉኝ ወደ 13 ምናምን የሚጠጉ መኪኖች አሉኝ። ለድርጅቱ ፐርፐዝ ወይ ከነሱ ልሰጥሽ ነበር ያሰብኩት። ያው አንቺም ለመንቀሳቀስ ይሆንሻል ብዬ ሳስብ ግን ከነዛ ውስጥ ከሚሆን በጣም ደስ ስላልሽኝ ነው ያመረኝ ነው። እኔ ምን መሰለሽ ሰው አለ አይደለ ሳወራ ምናምን ነገር ደስ ይለኛል አለ አይደል። አሁን አንቺ ሳወራሽ ደስ የሚል ስሜት ተሰማኝ። እኔ ከሰው ጋር መግባባት ስለማልችል ስለሽ አንዳንዴ አወራሪ ምናምን ግራ ሊገባሽ ይችላል። ግን አንቺ ሳወራሽ ደስ ስላለኝ መቃለ ሞር የተቀራረበን የሆነ ኮኔክሽን ያለን ስለመሰለኝ ነው ስለሽ ከራሴም ቢሆን አንድ መኪና አለች ስለሽ ግቢ ውስጥ በጣም ተቀምጣለች። ታች ተሸጥ ከሆነ አለች አንድ መኪናና ጎበዝ ከሆንሽ እሷን ለተወሰነ ጊዜ ሰጥሻለሁ። ያው መራትሽ እስከምትገዢ ድረስ ማለት ነው። ባለ መኪና አልሆነ ማለት ነው። የኔ ነገር አይደለም። በጣም ደስተኛ ነኝ እኔ ስለምትሰሪልኝ እኔ ነው ማለት ነው ዛሬ ልቃንሽ ሳይሆን እኔ ደስ ስላልሽኝ ስለሽ አመሰግናለሁ። ይሄ ነገሮች ውስጥ የተለመደ ነገር ነው። ስለሽ ስራ ሲገቡ ብዙ ነገር ይመቻችላቸዋል። እኛ ጋር ስለተንተቸ ነው ይከለለ ያ አንተ ለምንድን ለዛ ያው ትልቅ ነው የሚመስለኝ ገብቷል ስላልተለመደ እኔ ለዛ ስለሽ እኔ አንዳንድ ነገር ኮቾች ብዙ ስለተማርኩ የተወሰነ ጊዜ ውጪ ነው ስለኖርኩኝ ያው ብዙ ነገር ተመሳስለ ያው አለ አይደለ አንቺ ጋር የሚሰራ ሰው አንቺ ጋር የሚሰራ ሰው ብዙ ነገር ተመሳስሎበት ሲሰራ አንደኛ ካንቺ የማይወጣ ሁለተኛ ደግሞ ቀላል ብሎ ደስ ብሎ ይሰራል። ያው ለዛ ነው ስለሽ መኪና ይዘሽ ያው የራስሽን እስክትገዢ ድረስ ከፈለግሽም መኪናን ኮድርሻት ስለሽ ትንሽ አነሳ ሰራሽ ለሴት እንደውም አሪፍ ናት ብዬ አስባለሁ። አታች ስመጣ ያያት መኪና የሆነች ወደ ቢጫ ነገር የምትደላ እሷ ናት። እሷን ነው የምትወጪው። ከፈለግሽ ኮድርሻትም የተወሰነ በወርም ቢሆን እያስገባሽ መውሰድ ትችላለሽ። ስለሽ እንደፈለግ አያየን እንግዲህ እስከባል እንደዛ ይሻላል። ስለዚህ ቁልፏን ሰጥሻለሁ ማለት ነው። ቴንክ ዩ አለኝ እታች ገቢሽ ሰጥሻለሁ ማለት ነው። ስለዚህ ግን ትንሽ ስለሽ እኔ እስካሁን ፍርሃት አለብኝ። ይሄ ባለፈው የደረሰብኝ ነገር አጋርኩሽም ሰው እንደዚህ ሚስቴ ምናምን ነገር ሳይለኝ እኔ ደግሞ ይኸውልሽ ነው እንደዚህ ነስጦታ ምናምን ስታገኝ ምናምን ነገር ፍቅረኛ ካለሽ ስለሽ ያስጨነቅኩሽ ትንሽ የደረሰብኝ ነገር ካለሽ አለኝ ካይልሽ እኔ ቢኖርሽም ችግር የለውም። ስራውን ቢሆን መስራለን። የምሬን ነው። እኔ ወልድሻለሁ ደስ ያለሽ ስራውን ፍቅረኛ ቢኖርሽም ባይኖርሽም ችግር የለውም። ግን በመሀላችን ምንም አይነት መደባበቅ እንደው እኔ ደግሞ እሺ ነው ደስ የሚለው ቴንክ ዩ በጣም ቀዝቅዟል። ከፀሐይ የወጣሽ አይመስልም እና እንዴት ነው እውነቱን ብትነግሪኝ ደስ ይለኛል። ምን ልበልክ ያው ሲንግልነት እኮ ነፃነት አለው። ሲንግል ነኝ ያልሽኝ ከባድ አሁን ከባድ ነው ያልሽኝ እሺ አራምሽም አንቺ ነው መሰለሽ ቆንጆ ስለምኩ እኮ ግዴታ ማለት ተጨናንቀት ኖራለክ ማለት አይደለም። የምርሽ ነው እኔ ደግሞ ጓደኛ መያዝ ምናምን መጨናነቅ ስለሚመስለኝ በቃ ነፃነት ነው ፈልገው ስለሽ አይ ሚን ዱባይ በሳምንት ሁለቴ ምናምን ሄዳለሁ። ከዛ በላይም ሄድ እችላለሁ። የት ወጣሽ የት ገባሽ ምናምን ስለማይመጣው ከኔ ህይወት ጋር ስለዚህ ነፃነት ግራ ስለገባኝ አንቺ ነው ያሰልሽ መጀመሪያ እርግጠኛ ነበርኩኝ ያለሽ ወይ ግን ያው እንግዲህ አላይ አዳም እኔን አላየም አንዴ አንቺንማ አይደለም አዳም ሄዋን ራሱ ተይካለች። የምሬ ነው በጣም የምትታጊልኝ ነሽ። በዛ ላይ አዋራሽ ለዛሽ ማን ደስ ያለ ከሰው ጋር ተጋብቶ ፈገግታሽ ሁላ ደግሞ ሁሉ ፈገግ እንደርሽ ስለሆነ ፈገግታሽ ሁላ ጥርስሽ እንዴት እንደሚያምር የምሬ ነው ተዘግተን እና ለዛ ነው አንቺ ስታወሪ ፈገግ ብለሽ ነው የምታዋሪው ምናምን ሰው አላረ የመሳብ ዋናው ነገር ፈገግታ አይደል ይተው አዎ አስጠልኝ ማለት እኮ ፈገግታ ካለሽ ለዛ አንቺ ደግሞ ቆንጆ ነሽ እንደዚህ ፈገግታ ደስ የሚፈገግታ አለሽ ለዛ ነው አመሰግናለሁ። ነፃነቴን ስለምፈልገው ነው ይካሉ ስለዛ ሲንግል ነኝ አትጨናነቅ ከዚህ በኋላ አለፈታ ደበር ማለት ፈታ በለው ዛሬ እኔ ነኝ እንደደም አንተስ እንዳልልክ ቀድመ ከሳውቀኛ እኔ እንደዚህ ነገር አንድ እኩል ማለት ነው አንድ እኩል ያው እኔ ስልሽ አጋጣሚ አላገኘሁኝም ስልሽ እንደውም አሁን ለመጀመሪያ ጊዜ ይገርኩሽ ለመጀመሪያ ጊዜ ቆንጆ ሴት ምናምን ሳወራ በብዛት እንደውም ተለቅ ያሉ ሴቶች ምናምን ነው ማወራው። እኔ ደግሞ ያው አላወራም ብዙ ጊዜ ለመጀመሪያ ጊዜ አንቺን ያወራሁት ከሳመጣሽ ዛሬ ምላስ ሰራ ያው የስራ ምን እንደተወራ ያደርግሻል። ግን ያው ብዙ ጊዜ እንደውም ሰው አለ ታጨላል የሆነ ልጅ ከሆነ በሩ ጋር
እሱ ልጅ አለ ያው ሾፌርም ነገሮች የሚያስተካክል እሱ እንዲያዋራ ማለት ነው። ብዙ ከሰው ጋር አልገናኝም። አልወድም እንደዚህ ሰው ተገናኝቼ ማውራት ምናምን። ለዛ እሱ ነው የሚያው። ዛሬ ግን መጀመሪያ ጊዜ ሰላም ፍሪ ሆንኩኝ። አንድ ቀን ፍሪ ሆንኩ ነው አንቺን ላዋራሽ ብዬ አዋራሽ። ደስ የምትል ቆንጆ ሴት አገኘሁኝ ማለት ነው። እና ምን ተሰማኝ? የተሰማኝ ነገር በጣም ከባድ ለመግለጽ በጣም ከባድ ነገር ነው። ትንሽ ይከብዳል ስለሽ ለመጀመሪያ ጊዜ የተሰማኝ ማለት ነው። እንደዚህ ይሰማኛል ብዬ አስቤ አላውቅም እና በጣም ደስ ብሎኛል። ደስተኛ ስላገኘሁሽ ማለት ነው። እኔም ስላገኘሁ በጣም ደስ ብሎኛል። ሞር ደግሞ ከዚህ በኋላ በደንብ እንግባባለን ምናምን እንግባባለን ብቻ እንዴት እንገናኛለን ማለት ኢትዮጵያ ውስጥ እስካለው ማለት ነው። እነዛ ፍሪ ከሆነች ችግር የለብኝም ምንም አንቺን የማግኘት እኮ ነፃ ነኝ። ነፃ ስትሆን ደግሞ ምንም አይነት ማለት የሚነቅፍ ነገር የለም። የፈለግከውን ታገኛለህ፣ የፈለግክ መሆን ትችላለህ ምናምን። ደስ ታውቂያለሽ ዝም ተንተባተብኩኝ ሁላ ፍቅረኛ የለኝም ካልሽ በኋላ ትንሽ የሆነች አለ ግራ ገባሻል። አንቺን የመሰለኝ ልጅ ለዛው ፍቅረኛ የሌላት ልጅ የለኝም አለች ብለህ እንዴት የለኝም ማለት ከሌላትስ እንዴት የኔ አዳም አልተወለደም ብዬ ነው እስካሁን ያሰብኩት። እንደዚህማ አይባልም ምንሽ ነው እንዴ ስንት አይ ነፃነቴ ስለምፈልገው ነው እውነት ስለክ ማለት ነው። እኔ ነፃነቴ እወዳለሁ ግን ያው አለ አይደል እኔ የምትመስል ሴት ባገኝ ደስ ይለኛል። አሁን ከኔ ጋር አሁን አንቺ ሁላችንም እኮ ማች የሚያደርግልን ብናገኝ ደስ ይለናል። ማለት የኔን ስራ የሚረዳል አይነት ሰው ያለ አይመስለኝም። ገብቷል እኔ ሲሄድ የሆነ በሌላ የሚያስበኝ ምናምን ስለሚመስለኝ በቃ ለምንጭና ዱባይ ስትሄጂ ደግሞ ሰው በሌላ ነገር ነው የሚያስበው። እንደዚህ ስለሚያስበኝ በቃ አላማዬና ያሰብኩት ላይ እንትን እስከምል ለምን ብቻዬን ለምን ነፃነቴን አላወጀም? ነፃነቴን እያወጅኩኝ ተቀምጫለሁ ማለት ነው። ከዚህ በኋላ እንዴት ነው ደማዝ ምናምን ተስፋ ፍቅረኛ እንግዲህ ሚያስ ከተገኘ ይዛለኝ ወይ ባንተ በኩል ተመጣልኝ ለባኔ በኩል ይኖራል ሰለሽ አንቺን የመሰለች ልጅ ማንንም አይፈልጋል ይሰለፋል። እኔ የሆነ እቺ ልጅ በለኔ ከተማ እንዳለ በሰልፍ ይሰለፋሉ። ከዘይት ሰልፍ ይበልጥ ይመስለኛል አንቺ ሰልፍ ያመረኝ ነው። አንቺን የመሰለች ልጅ ማንም ዝም አይልም። እስከዛ አንቺ የገፋሻቸው መሆን ስላለበት ስለሽ እኔም አንድ ጓደኛ አለኝና እሱ በጣም ነው የሚያስቀናኝ። ስለሽ ፍቅረኛ አለው አሁን ደግሞ ሊጋቡ ነው ሰሞኑን እንደው ሚዜ ትሆነኛለህ ማን እያለኝ እሱ ያስቀናኝ ነበር። እንደውም በቃ የሚሆኑት ነገር አላ ይገባሻል ፍቅረኛ ሲሆኑ ደግሞ አጋጣሚ ነው ምናምን መንገድ ላይ ምናምን ሰልፍ በመኪና ምናምን ነገር ካፕሎች ምናምን ሳይ እድሜ ትዝ ይለኛል። እድሜ እያለፈ ነው ምናምን እስከመቼ ነው ገንዘብ ብቻ እያልኩኝ የምቀመጠው ነው እንዴት እስከመቼ ነው የምሬ ነው። አይዞህ በቃ ይፈልጋል ፍላጎቱ ከለከ ፍላጎት እንዴ አሁንማ ጭራሽ አንቺ ሳይ ፍላጎት ይጫማው መጣ እንዴ ፍላጎት ጭራሽ ገፋ እዚህ ጋር ነበረ እዚህ እንደዚህ ነው የወጣው ያመሬ ነው። እኔ እንደዚህ ሁሉ ኖሮ ከማንም ጋር በዚህ ከስራ ውጪ እንደዚህም ወሬዎች አይለቅም። አንቺ ትንሽ ስለወደድኩና ነፃነቴን ስለሰጠሽኝ ምናምን አዳረገ ነፃነት የሚሰማሽ ሰው ደግሞ ስታገኝ እንዴት ደስ እንደሚል ታውቂዋለሽ ብዬ አስባለሁ። እንዴት ነው ከዚህ በፊት ፍቅረኛ ይዘሽ ታውቂያለሽ? እንደዚህ ዲቴል የገባበት ህይወት የለም። ያምርሽ ነው ፍቅረኛ ማን ይዘሽ አትቂም ትንሽ ቢሆን አላስታውስም። የምርሽ ነው ይሄን ነገር ቆንጆ ሴቶች እኮ እንደዚህ ናቸው። ብዙ ሰው ወንድ ስለሚመጣ ታሳቢ ፈለገችው ስለሚበዛ አታሳቢም ይሆናል የት ይሄዳል ይመጣል በሚለው ትተዋለህ። እዛ ከሆነ ደስ ይላል ስለሽ እኔ ፍቅረኛ ቢዝ እና ያለ ተራግቼ ማታ ቤት ስገባ አላለ ቤቴን ብታዩ ይሄኛው ሳይሆን ይሄኛው ስለሽ ቢሮ ለቢሮ ነው የምጠቀመው ለማረፍ ወይ ሰዎች ለማለት ቆንጆ ነው። ቤት ሴት ያለበት ነው የሚመስለው ነው። ደስ ይለኛል ቤቴን ማስተካከል እና ደግሞ ሁሉም ቢሮዎችን ብታያቸው ያለኛውን አንድ ቢሮ ማለት ነው ብታየው እሱም ቤት ነው የሚመስልሽ እንደ ቤት ነው ማረጋቸው ሞር ቤት ያለው እንዲመስለኝ ማለት ነው። ለዛ እንጂ ምኖረው የሌላ ቤት ነው ስለሽ እና እዛ ቤት ስገባ ሁሉ ጊዜ ሚስት ኖሮኝ እንደምትቀበለኝ ራት አብሬያት ራት ከሰው ጋር መብራት እንዴት እንደናፈቀኝ ብቻዬን ነው በለስቲ ብቻኛ ነኝ ኩክ ማድረግ እችላለሁ። እንደውም ራሴ ነኝ ኩክ እያደረኩ እናት ጋብዘኛለህ ከቤትክ እንዴ አንቺ ፍቃደኛ ሆኝ እንጂ ዛሬም ከፈሪ ዛሬ እንደነገርኩሽ ነው ፍሪ ነኝ ያልኩሽ ነበር። አንቺ ዛሬ መስማማታችንን አስፈልክቶ ልጋብዘኝ
ያማ እንደውም ድረሽ እያልኩ ነበር ዛሬ አንቺን ምስልሽ ልጅ ስላገኘኝ እንዴት አድርጌ ልጋብዛት ሰለብሬት እናድርገው የዛሬያችንን ቀን አንቺን አላደረኩም እቺ ልጅ በማግኘት በማስመልከት ማለት ነው። እንዴት ነው የምትሄጂበት ምናምን ከሌለ ስራም ካለ ችግር የለም። ስራ የምታገኝበትን ገንዘብ እኔ አሁን ሁሉ ልክርሻለሁ የምፈልጊ ከሆነ ምን ይሻላል? ይቻላል እኮ ስልሽ ስራም ካለብሽ ችግር የለም ንገሪኝና ስራውን ካንሰል ታደርጊዋለሽ። ስራ ላይ የምታገኝ ገንዘብ እኔ ልክልሻለሁ። ምን ይሻላል? ኦኬ ገንዘቡን የምትልክ ከሆነማ የምፈልገው ገንዘብ አይደለም ማለት ከዛ የማገኘው ገንዘብ አይደለም። አዎ እኮ ስንት ማለት ስንት ብር ታገኛለሽ ዛሬ ስራ ብትገቢ አሁን እሺን ነገር ኦኬ ዛሬ የሚሄድበት አንድ 20 ምናምን ሺህ 20 ምናምን ሺህ ብቻ እንደዛ ከሆነማ ሊጨምረኝ ነው መልከልሽ ያምረኝ እልክልሻለሁ ዛሬ ከኔ ጋር ነሽ ማለት ነው በቃ ስለዚህ ካረገልሻለሁ ቤት እንሄዳለን ግን ዛሬ ጧት ነው የምንለያየው ማለት ነው እውነት አዎ አንቺን የመሰለሽ ልጅ አግኝቼ እንኳን እሄዳለሁ ለሽ አታስቸግሪኝ ያው ሰባዊ ትንቀሳ ምናምን የለም ግን እሱ እንዳንቺ ይወሰናል እንግዲህ በጣም አማላይ ነሽ ስትታይ ምናምን አለባበስሽ ደግሞ በጣም ነው የሚያወራው የመረኝ አንተ ቆንጆ ነህ ከዋይዘው እስካሁን አላልኩ ወንድ ነክ ያመረሽና ሴት ልጅ አይደለም ቆንጆ ሴት ስታሞግስሽ የሚሰማሽ ስሜት ወንድ ስትሆኝ በጣም እየነዘረኝ ነው ደግሞ ይሄን ጃኬት ስታውልቀው ባይክ ብያልኩኝና አቋሙ ምናምን የዛን ጊዜ ሳይውና ሳደንቀው አሰብኩት ያመረሽና እንደዛ ከሆነማ ማታ በደንብ ሰውነቴ ብታይ እንዴት እንደሚያምር እንደዚህ ስትይ ቃጫ ለመስሽ ሰውነቴ ፈልጌ ነው ሲጀመር ጂም ምናምን እየሰራሁ ነው እንደዚህ ያደረኩትና ማታ ከፈለሽ ነው ነው አውልቆል አንቺ የምትፈልጊ ከሆነ አንቺን ራሱ ሰውነትሽን እያየሁት ነው አይተሽ ከሆነ እንደዚህ መንቀላቀል እንዴት እንደሚያምር እውነት አመሰግናለሁ አማለልኩካ ወለጌ ነኝ እሺ የለውሽ መጥቼ አማለልኝ በጣም ያምራል በነገራችን ላይ ቴንክ ዩ እንደዚህ ልብሶች ትወጃለሽ ምናምን ተጠረመ ነው እወዳለሁ የምርሽና ነፃነት ፈልጋለሁ ነፃ ፍሪ ያደርግሻል እንደዚህ አዎ ያምራል ደግሞ ቂያንሽ ራሱ እንዴት አባቷ ነው የምታምረው አመሰግናለሁ ትክክለኛ ነጋዴ እንደሆነሽ ታስተቀልሻለሽ ያምራል ያምራል አይደል በጣም ደስ ይላል እና ዛሬ እንግዲህ ፈቃደኛ ነኝ ብለሽኛል ዛሬ ወካራግልሽና ለሰራ ቤት እናደርጋለን ማለት ነው ዴት እንደዚህ ነገር ብናደርገው ደስ ይለኛል ስለሽ ከተመቻቸን እኔ በጣም የተመቸሽኝ ያምራል እና ስለሽ ይሄን ድል እንዲያመልጠኝ አልፈልግም ዛሬ አሁን ዘመን በየ በለቀሽ አይታወቅም እኔ ጋር አንዱ ይቀማኝ ይችላል ስለዚህ ያምረኝ ነው እኔስ መኪና ተሰጥቶኝ እኔ ዝም ብዬ ከመፋታክ ይችላል እንዴ ኮካርገልኝ በልቼ ነው እንጂ ወጣ ኮኮ ብቻ ማሳየው ነው ይችላል ለመጠጥ ትጨርሽ አይደል ይቻላል ኮመጠጥ ተጣጣለን አይደል እንዝናናለን ምናምን እንዴት ይችላል ኦኬ እዚህኛው እኮ ስለዚህ ዛሬ የኛ ቀን ነው ማለት ነው ስለሽ እኔ እንደነገርኩሽ አንቺን የመሰለሽ ልጅ ዛሬ ላይ እንድታመልጠኝ አልፈልግም በጣም ደስ ሰራሽኝ ደፈርክኛ ትበይና የምሬን ነው በጣም ነውደርኩሽ አመሰግናለሁ የምሬን ነው በጣም ሸሚያስ ያስከና ነው እንዴ ልጅ አይደለም እኔ ማንንም ብያለቅም ከማንንም ጋር እንደዚህ አውርቼም አላውቅም እንደዚህ ራሱ አልሟዘዝም እኔ ከማንንም ጋር አሁን እኮ የተሟዘዝኩ እያመሰለኝ ነው የምሬን ነው ደግሞ ወደ ሰጠኝ አንተ ማዘዝክም የምሬን ነው እና እሺ በይኝና ዴት አድርገን አለ አይደል የሆነ ነገር ብንጀምር ደስ ይለኛል አንቺ ነው መሰለሽ ልጅ እንድታመጣኝ አንተ ሸሚያስ ያስከኝ እኔ ስራ በየመጥቼ ሌላ ጥያቄ ሲሆንብክ ማለት አስደበርኩሽ ካስደበርኩሽ አይ ኦኬ እኮ እንደዛ ከሆነ ስለሽ መስሽን አውቂ አዳር በጣም አንቺ ነው መሰለሽ እንድታመጣኝ አፈልጋለሁ እኔ ለማስተሽኝ ብረጋ ደስ ይለኛል አይደል ነገ መሄድሽ አይቀርምና ነገ ቢያንስ አንድ ለጓደኛዬ ራሱ መናገር ፈልጋለሁ ላስቀናው ፈልጋለሁ ቆንጆ የሴት ይጂ ሰዓት እስቲ ማለት ፈልጋለሁ እና ስለሽ ፍቅረኛ የለኝም ብለሽ ምናል አይደል እና ነፃ ነኝ አንኩ እኮ ነው ምንድነው ዝም የምትይ ስለሽ ቆንጆ ነሽ ሸበራና ምናምን እያልሽ ስሜት ያለሽ መስሎኝ ነበር ወይስ ማለት ደሽ ነው አይ እንደዛ ማለት አይደለም ግን አንድ ጥያቄ አለኝ ይሄን ሁሉ ሀብት ማለት ሳይክ በጣም ጩጬ ነክ ገና ነክ እንዴት ልታመጣው ቻልክ ስለሽ እኔ ብዙ እንትን ብያለሁ ብዙ ቦታ ሄጃለሁ ነግሬሻለሁ እንደኖርኩኝ ጀርመንም እንደኖርኩኝ ነግሬሻለሁ አይደል በልጅነቴ የመጣሁት ወደ ውጪ ከዛ በኋላ በተለያየ ሀገር ኖሬያለሁ በሰራም ቢሆን ትምህርትም ቢሆን
በዛ ላይ ቤተሰቦቼ ቀላል አይደሉም። በጣም ሀብታም ናቸው። ኢትዮጵያ ውስጥ ሀብታም ከሚባሉት ተርታ ናቸው የኔ ቤተሰቦች። ያው አጋዙኝ ይባል መሰለሽ የራሴ ገንዘብ ነው። ራሴ በሚሰጡኝ ገንዘብ አለ የራሴ የሆነ ፎቅ ነበረኝ። እሱን ያከራየኝ እነሱ ያሰቡልኝ ማለት ነው። ተማሪ ያለሁኝ ውጪም ሰማ ከዛ ፎቅ ነበረ ብዙ ነገር ተመረው ማለት ያከራዩት በሱ ሴቭ አድርጌ ምናምን ከዛ በኋላ የራሴን ስራ ጀመርኩ። እንዳልኩሽ ከሆነ መጀመሪያ እንደውም መሬት ገዝቼ ፎቅ የገነባውኝ አላረዳ ወይ አከራያቸዋለሁ ወይ ሸጣቸው እንደዛ ነበር ማረገው። እንደዛ ያልኩኝ የተወሰነ ከተረፍኩ በኋላ እንደውም ሪል ስቴት ይባላል ማሰብ መጥቶ ምናምን ሪል ስቴት ከነበው እንደውም ቴሌቪዥን ላይ ምናምን ነገር ያኔ ማስታወቂያ እንደውም ብዙ ጊዜ ያኔ ሪል ስቴት ማስታወቂያ ብዙ ጊዜ ይወራል። ሰምተሽ ሊሆን ይችላል። ከዛ በኋላ ሽቶ እንደውም ሲስተር ነች ሽቶ ከሷ ጋር ከዛ የሷ እንደውም ባንዴ ወደ ላይ ሄደ። በጣም ብዙ ይጠቀማሉ። ውጪም ራሱ ማከፋፈል ጀመረ። ከትልቅ የብራንድ ጋር ራሱ ይሆናል አይደል አገናኝተን ከዛ ያው እንደዚህ ጋር ያኔም አለ። ከዛ አሁን እንደውም ንግዱን እያሰብኩት እንደውም ነገሮችን ላስፋ ምናምን በሚለው ነው እንጂ ያን ያህል ገንዘብ አጥሮኝ ወይ ደግሞ ፈልጌ ምናምን አይደለም። የራሴ የሆነ ወደ 3 ቦታ ምናምን ይሆን ትልቅ የሪል ስቴቶች አሉ። ትልቅ የሪል ስቴቶች የራሴ የግል ነው የቤተሰብ ማለት ነው የማንም ማለት ነው። ከዛ በረሽቶን ካምፓኒ ያለኝ የራሴ ሲስተር ጋር ነው። እሱ እንደውም ያምረኝ ነው ብዙ ሰው ማስተዳደር የሚችል ብዙ ሰራተኛ ያለበት ነው። ከዛ በኋላ ካንቺ ጋር ትንሽ ብትሆን ያው 10 ሚሊዮን ብትሆን ምንሽ ነገር ጀምረሽን ታርጋለሽ ብዬ አስባለሁ። እድለኛ ነኝ እንደዚህ ነገር ላይ ጀመርኩት ነገር ተው ነው የሚሰካው። የሚሰካልኝ ማለት ደግሞ ማንሰካልሽ ነው አንቺ ታከምሽ ማለት ነው። እሺ ይላል። በዚህ ልክ እዚህ ነው ሀላፍታም ሆነ ከባድ ነው ግን በጣም ቀላል ነገር ገንዘብ እርሜ ደግሞ ምን ያህል ነው እኮ ትንሽ አይደለም 30 ላይ እኮ ትንሽ ነው ቀላል። ያው እንደውም ውጪ እኮ በዚህ እድሜያቸው አግብተው ወልደው ምናምን አይደለም እኔ እንደውም በጣም ፍዝዝ ብያለሁ። እንደውም ገንዘብ እዛ እና ስለሽ እኔ ደግሞ አንቺን በጣም ነው የወደድኩሽ ምናምን አላለ ስታስቢ ነው እንደዚህ ቤት ስጥቂሽ ስታስቢ ምናምን ነገር አላ ትንሽ ገራ ስለገባ ነው አስቢ ወይ መኪናን የሚያህል ነገር ሰጠውሻል አይደል? መኪና ሰጠችሽ ዝም ስትይ ግን እኮ ያው ሴት ልጅ አይደለም ትንሽ የማሰቢያ ጊዜ ያስፈልገኛል እኮ መኪና ሰጠችሽ አንቺ መኪና የሚያህል ነገር ሰጠችሽ ማለት ዝም እንዴት ታስባለሁ ነው ትንሽ ለዛ አይደል? መኪና ምትፈልጊ ነገር አደርጋለሁ እቺ መኪናዎች ቢጫዋ ስመጣ ያዩት መኪና እኮ ማለት እኔ ከሙልበትና ከመሄድበት ዱባይ ሳስተያዩ ምንም ናት ማለት እንዴት ማለት እነሱ 100 200 ማቆሙ የሚውሏት መኪና ናት። ያው ወደ ኢትዮጵያ ሲገባ ይወደዳል በሚለው ነው እንጂ ያ እንደዛ ነው። አንተ ተቆለክ ማለት ውጪ ተቀምጣላ እንደዛ ካሰብን ማለት ነው። ስጦታዬ ማለት ትንሽ ይሆናልሽ ምናምን ነው ስጦታዬና ቃል ያልኩኝ አይደለም ግን ከዛ አንግል ሳይው ነው ማለት ከነሱ አንግል ሳይ እቺ መኪና ምንም ናት ገብቷላ። ስለሽ ያው ዱባዮች ብዙ መኪና ስላላቸው ውጪ ምናምን ስለሚጣል በእነሱ እዚህ እኮ ነው የሰለሽ ያው እኛ ጋር እነኚህ መኪኖች ሲገቡ ይወደዳሉ። እዛ ግን የሚጣሉ መኪኖች ናቸው። ያ ብዙ ሄደክ ብዙ ቦታ አይተኮ ታውቃለህ ሄደም ታውቃለህ። ከነሱ አንግል ስናየው እቺ ምንም ናት ነው ያልኩ ያለው። ደግሞ ካስከፋውክ ነው አላስከፋሽኝ ማለት ካነሰብሽ እንደዚህ መናገርሽ ግልጽ ነሽ ያስበኛል። ችግር የለውም። እኔ ስለሽ እቺ መኪና ካለደሻት ሌላ መኪናም ከፈለሽ እኔ አንቺ መጣ ስለማልፈልግ ነው። ስለሽ በገንዘብ ምክንያት ደግሞ በገንዘብ ምክንያት ስጦታ ያንሶብሽ የምሬን እንደዛ ማለት አልፈልግም። ስለሽ የምትፈልጊው መኪና ካለ እሱንም ንገረኝና የምሬን እኔ አንቺን የትም እንድትሄጂ አልፈልግም። እውነት የምፈልገው ካለ ትገዛልኛለህ ማለት ነው። ምንሽ ነው እንኳን አይደለም አንቺ በስንት ሰው ነው ማስተዳደር የምችል ነገ ነገርኩሽ ነው አይደል? እኔ ገንዘብ ምንም ማለት ችግር የለብኝም። አንቺ ሀረብ የምትያቸው ራሱ ማለት ለኔ ገንዘብ ያላቸው አይመስለኝም። ስለሽ እንደዚህ ስለሽ ጉረኛ ምን አለ መስልሽ ይችላል። አንደኛ ቤተሰቦችን ከሆነ ያው ከነሱ ምንም አንተ አልተናነስክም ገብቷል ያለከን ድርጅት ህንጻዎች ምናምን ስትለኝ እንደውም ከነሱ ትንሽ በልጠ ከፍ ያለ ሌብል ላይ ነው ያለው። እሱም በራሴ እንደነሱ ነዳጅ ምናምን ያለው በመንግስት አይደለም እንደዛ ስለሆነ እንደውም ቅድም ያልከኝ ላስብበት ምናምን ቢሴቶ ግን ትቻለኝ ማለት በቃ ፍላጎቱ የማጋባት ምናምን ፍላጎቱ ካለ ከዛሬ ጀምሮ መጋባት እንችላለን። ዛሬም ሆነ ነገም ተነገ ወዲያ ለስባለሽ የምርሽ ነው ያ
አንተ የምፈልገው መኪና ልትገዛልኝ አይደል እንዴ? እንደምፈልገው ደግሞ ተመጻድቄ ከኖርኩኝ እፈልጋለሁ። ለልቶኝ መኖርን ነው ፈልግ። እንደዛ ከሆነ ስለሽ በጣም ደስ ግን መጋባቱ ዛሬ ምናምን ከሚሆን መጋባቱን ኔክስት ዊክ እናድርገውና ዛሬ ግን ካንቺ ጋር ማደር ፈልጋለሁ። ኔክስት ዊክ ግን መጋባቱ ስልክ እኔ ኢትዮጵያ መጋባት አልፈልግም። እና ቤት ነው ፈልግ። እኔ ዱባይ ነው ማግባት ፈልጋለሁ። ዱባይ ቀላል አይደል? እና ዱባይ ነው መጋባት ፈልገው? አዎ ችግር የለውም። ዱባይ ነው ስልሽ እንደውም ፈልግ ነበር እኮ እንደዛ ከሆነ ዱባይ ከፈለሽ እንቀበላለን። እውነት ግን እንዴ አላት? አዎ እዚህ እንደውም ቡርጅ ካሊፋ ላይ ነው ላይ የመጨረሻው ፎቅ ላይ እንደምትቀበል ያደረገው ያምረኛ። ሁሉ ነገራችን እዛ ነው የሚሆነው። ቫኬሽናችንስ ማለት እዛ ተመሳሳይ ቦታ ነው እንደውም ፈልግ የፈለግሽው ሌላ ማለት ሌላ ቦታ ቢሆን ደስ ይለኛል። ሰርጋችን ግን ዱባይ መሆን ነው ፈልግ። ማለት በቃ ያለክ ልጅ ነክ ምንም የሚጎልክ የለም። እኔ ደግሞ ሳስበው ልዕልቶኝ ነው የምኖረው ብዬ ነው ተስፋ ያደረኩት። ምንድነው ንግስት ነው የምትሆኝ የምረኝ ነው። አዎ ሰግናለሁ። ስለዚህ ተስማምተናል ማለት ነው። አንዳ ተስማማን። ስለዚህ እኔ ዛሬ ገና እንደውም ገንዘብ እንዳለኝ ዛሬ ገንዘብ መኖረኝ ዛሬ እንደውም በጣም ደስ አለኝ። እና መኪናዋን በኋላ ይደናታልና ዲ በኋላ ግን ይገዛልኝ ያለክ ልኩን ዛሬ ነው የምትፈልጊው? ያው ገንዘብ ዋላ ለምን ጊዜ ያስፈልጋል? እሱማ ግዴታ ግን ዛሬ ከሚት ዛሬ አንቺ የምናደርገውን ምን ነገር ነገ ጧት በዛው እንደዚህ ይቻላል ማለት ግን ደስተኛ ሆኜ አላ ከዛ ተመልሰ ምናምን ያቺን እንደ ጊፍት ሆና ጊዜውና ሳልብስ እንደዛ እስቲ የሆነ ገንዘብ አለ ውስጥ እሱን ቼክ ምን አድርገ የሆነ የሚሞላም ከሆነ ማን ከሆነም ያው እንዳስልክ ማለት ነው። ሰው ስማኝማ ውዴ ወይ አድርገልኝ ደስ ወደሙ ውዴ ስቲም ነው ደስ እንትን አይ እኔ ገና ካሁን በኋላ ከባሌ አባቴ ልልክ አይደለም አረ እንደዚህ ጉዳዮች ደስ ከኝ ያስባሪ ስትይ ነው። እሺ ስማሙ ሴክስ ላይ ግን እንዴት ነክ ማለት እንዴት ሴክስ ላይ ማለት ያው ጎበዝ ነክ ወይ ለማለት ፈልጌ ነው። ምን ደነገጥ ካስደነግጥኩ እንዴ ያልጠበቅኩ አይ ማለት ጎበዝ ነኝ ብሎ ለማውራት ይከብዳል ማለት እንዴት ይሽ አይ እኔ አላ አይደለ አንድ ዙር ብቻ ሄዶ ማለት ሚል ከሰፈሰው ብዙም ደስ አይልም። በቃ ደስተኛ አላ አይደለ የኔንም ያንተንም የሚጠብቅ ደጋግመ ሁለቴ ሶስቴ አይነት እንደዚህ ብዬ ጠየቅኩ። ለምን ደግሞ ገብቷል እንዴ? አረ ገብቶኛል። በጣም ደስ ይለኛል። ያልክ እኔ እጪ ስመላለስ አንዳንዴ ካረቦች ጋር ምናምን እንወጣለን እና በዛ ሰዓት ያው ብዙም ጎበዝ አይደለም ምንም አይችሉም ምን ፍስፍስ ናቸውና ያው ብዙም ሲባልላችሁ የሰማሁት ያው የኛ አበሻ ወንዶች ምናምን ቆፍጠን ያሉ ናቸው። አባ እኔ ደግሞ ፈልገው እዛን አይነት ጀግና ወንድ ነው እና ለዛም ነው የጠየቅኩት። ተሽማክክ ነው አረ እንዴ በጣም ደስ ይላል። ግልጽነትሽ ደስ ይላል። ያው ካሁን በኋላ እናንተ ማለት እኮ ምንም መደባበቅ የለም። ምንም መደባበቅ የለም። በኋላ ልብሳችን አውልቀን እንተያይ። አሁን ምን ያሸማቅቀናል? እኔ ስልሽ ግን ደስ ብሎኛል። ግልጽነትሽ ግን ምን መሰለሽ እኔ ዋናው አሁን የእናንቺ ፍላጎት ነው። አንቺ ነገር ያው እስካሁን ከሄድከው ልጅ ያው ጓደኛም ባይኖርክ እንኳን ያው አንዳንዴ ትበላለህ ትጠጣለህ እኮ ሰው ነክ ስሜት አለክና ራስን በምን አይነት ነው ያየከው? ከብታል እኔ ስልሽ ምን ያህል ትሄዳለህ? እኔ እንዳልሽው ሶስት ምናምን ቀላል ነው። ከሶስት በላይ ሞክራለሁ። ግን አንቺ ለማስደሰት ግን ዋናው ነገር እኮ ሁለታችን ማጣፈጥ አይደል? ሁለታችን ተስማምተን ተናግረን ካረግነው እኮ ምንም ነገር ይጣፍጣል አይደል? እውነት ጀግና ነህ ማለት ነው። እኔ እሱንማ በኋላ በደንብ ነው ማሳይሽ። እሱን እንዴት እንደማሳይሽ እንዴት እንደጓጓው ነው ነው የሚያየው እኮ ጀግና ወንድ ትመስላለህ እንዴ! በጣም አንቺ ራሱ እንዴት ደስ ነው የምር በጣም ያመጣልሽኝ። አመሰግናለሁ። በኋላ በደንብ አሳይሻለሁ። ያው ናሽን ጥያቄዎች ምናምን ነገር በኋላ በደንብ የሚመለስልሽ ይመስለኛል። ግን መጀመሪያ መኪና አለሽኝ የለ ገንዘቦቹን እነሱ እስቲ ቼክ አድርጌ ልምጣ። ስልኩን ምናምን አልኩሽ ማለት ነው። እንዳትቆይ አልቆይም።